አመሰግናለሁ። ቃሌ በድጋሚ ተገናኝተናል ዛሬ። ሰላም ብያለሁ እንደገና። እሺ ደስ ብሎኛል ስላገኘው። ጥሩ ርዕስ ነው ይሄ ጉዳይ። ያው አንዱ በቤተ ክርስቲያን ውስጥ በቃ አስቸጋሪ የሆነ ትምህርትና ልምምድ እንደሆነ ያው ቅድምም ስታነሳ እየሰማው ነበር እና እውነት ነው። ያው በእግዚአብሔር ቃል ውስጥ የማናገኘው ከጊዜ በኋላ ግን የመጣ ያው ከሌላ አቅጣጫ የመጣ ትምህርት እንደሆነ ምንም ጥርጥር የለውም። ያው መንፈሳዊ ካባ ደርቦ ገባ እና አሁን በቤተክርስቲያን ውስጥ አምልኮተ እግዚአብሔርን ለመፈጸም ትልቅ እንግዲህ እንቅፋት የሆነ ነገር እንደሆነ ሁላችንም እናውቃለን። ምክንያቱም ነገሩን አሁን አቻችሎ ለማቅረብ በስዕሉ በኩል ለስዕሉ ባለቤት ከስዕሉ ባለቤት ረድኤትን ለመጠየቅ ይባል እንጂ በገቢር ግን የምናየው እንደሱ አይደለም። ያ በቀጥታ አምልኮት ነው እየቀረበ ያለው። ምክንያቱም ሰው ስዕሉን ሲያይ ከስዕሉ በስተጀርባ ያለውን አካል ብቻ ሳይሆን በቃ ስዕሉን እንደ ሰውየው ቆጥሮ ጭምር ነው ያው የሚያመልከው እንጂ አሁን ሊቃኑ የሚሉትን ከስዕሉ በስተጀርባ ያለውን አካል ረድኤት በረከት ለመጠየቅ በሚል አይደለም እንግዲህ ይህን ነገር እያደረገ ያለው። እና እንግዲህ ሰው በእውነትና በመንፈስ እግዚአብሔርን እንዳያመልክ ትልቅ ጋሬጣ ነው ብዬ ነው የማምነው እኔ። በእርግጥ ያው በጠቅላላ ስዕል አያስፈልግም የሚል አቋም እኔም የለኝም። ምክንያቱም ስዕል ለማስተማር ዓላማ በጣም ጠቃሚ ነው፣ በጣም ጠቃሚ ነው። ያው ቅድም እንደ ጠቀስከው ቃሌ ሕፃናትን ብቻ ሳይሆን እንደው ፊደል ያልቆጠሩ ሰዎችንም ማንበብ መጻፍ የማይችሉ ሰዎችንም ጭምር ይሄ ስዕል እኮ ይሄንን ነው የሚያሳየው ብለን ስዕሉ የሚናገረውን ነገር ብንነግራቸው ሊማሩበት ይችላሉና በማስተማር ሚናው ሁሉም ይስማማበታል፣ ምንም ችግር የለውም። ግን እየተመለከ ያለበት ሁኔታ ነው ትንሽ ለመቀበልም እንደ እግዚአብሔር ቃል ለማድረግም የማያስኬደው። ግን አንዳንዶቻችን በጉዳዩ ላይ ጨከን ብለው እንደው መጽሐፍ ቅዱሳዊ መሆኑን ለማስረዳት አንዳንድ ጥቅሶችን እየጠቀሱ እንደው ስዕል አሁን በተለይ ከአምልኮት ጋር የተያዘው ስዕል መጽሐፍ ቅዱሳዊ እንደሆነ ለማድረግ ይሞክራሉ። እግዚአብሔር ራሱ ነው ሳሉ ያለው ምናምን ብለው ወደ ኦሪት ሄደው የሚጠቅሷቸው ጥቅሶች አሉ። እንግዲህ ትናንትና ማንስታችሁ ሊሆን ይችላል፣ በኋላም ወይ ሲገቡ እነሱ ያነሱታል ብዬ አስባለሁ። ያው መጽሐፍ ቅዱሳዊ መሆኑን ለማብራራት ይሞክራሉ፣ ግን መጽሐፍ ቅዱስ በዚያ መንገድ እንደማያስተምረን ግልጽ ነው። ስለዚህ ስዕል በማስተማር ሚናው ሁላችንም የምንደግፈው የምንጠቀምበት ነው፣ እንጠቀምበታለን። ምክንያቱም ከሺህ ቃላት አንድ ስዕል ይባላል፣ እንደው እንደዚህ የሚል አነጋገርም ጭምር አለና አንድ ስዕል በብዙ ቃላት የምንገልጸውን ሐሳብ ሊያስረዳ ይችላል እና ከዛ አንፃር ጥሩ ነው። ግን የመመለክ ነገሩ ነው ትንሽ አስቸጋሪ የሚሆነው እና አሁን በኦርቶዶክስ ቤተክርስቲያንም ውስጥ እነዚህን ሁለት ነገሮች ወይም ሁለት ሁኔታዎችን ነው የምንመለከተው። ኦርቶዶክስ ቤተክርስቲያን ውስጥ ስንገባ እንደው ህንጻ ቤተክርስቲያን ውስጥ የተሳሉ ስዕሎችን ምናልባት ያያችሁ ሰዎች ልታስታውሱ ትችላላችሁ። ማለት እነዚያ ስዕሎች አምልኩን የሚሉ አይደሉም፣ የመመለክ ተግባር የላቸውም፣ ወይም ለመመለክ ተብለው የተሳሉ አይደሉም። የማስተማር ሚና ነው ያላቸው። ምክንያቱም ሰው ቀና ብሎ በቃ እያየ የሆነ በአይነ ህሊናው የሚስለው ከስዕሉ ወይም ስዕሉ የሚናገረውን ታሪክ እያሰላሰለ በቃ ወደዛ ሐሳብ ነው የሚሄደው እና ዝም ብሎ ግድግዳው ላይ ተሰቅለው ወይም ተስለው የምናያቸው እዚህ ጣሪያው ላይ ሁሉ ተስለው የምናያቸው መጽሐፍ ቅዱስ ውስጥ ያሉትን ከመጽሐፍ ቅዱስ ውጭም ያሉ ታሪኮችን ጭምር የሚያስተምሩ ሆነው እናገኛቸዋለን። በዛ ደረጃ የማስተማር ሚና እንዳላቸው አስባለሁ። ነገር ግን አንዳንድ ስዕላት
ሆነ ብለው በቃ ለመመለክ ዓላማ ደግሞ ተቀምጠው እናያለን። ለምሳሌ ወደ ቤተክርስቲያን ሲገባ ቦታ ተለይቶለት በመጋረጃ ተጋርዶ ከስር ምንጣፍ ተነጥፎ ቄስ ተመድቦለት ሙዳየ ምጽዋት አብሮ ተሰይሞ በቃ ተጎዝጉዞ ምን ብሎ ስታዩት ያ ስዕል ምንም አያስተምር። የሚያስተምር ስዕል ሳይሆን የሚመለክ ስዕል ነው። ስለዚህ ሰው በቀጥታ እንደገባ እዛ ሄዶ በቃ ሰግዶ ከዛ ከቄሱ ተሳልሞ የሚሰጠው መባ ካለ መባ ውስጥ ጨምሮ ይሄዳል። እና እነዚህ ስዕሎች እንግዲህ የቅርብ ጊዜ ክስተት ናቸው። እኔ እንደማስታውሰው ከ80ዎቹ ወዲህ የመጡ ናቸው እነዚህ። ቀደም ሲል ግን በቤተክርስቲያን ውስጥ በቃ የማስተማር ሚና ያላቸው ስዕሎች እንዳሉ ነው የማውቀው። ግን በሌላ ቦታ ደግሞ የመመለክ ወይም ስግደትን ክብርን የሚቀበሉ ስዕሎች እንዳሉ ይታወቃል። እንግዲህ እነዚህ ስዕሎች ከቤተክርስቲያን ውጭም በየሰው ቤትም ጭምር አሉ። እንግዲህ አሁን ይቅር አይቅር ባላቅም አንዳንድ ሰዎች የጸሎት ቤት የሚባል አላቸው። ያ የጸሎት ቤት በቃ ለጸሎት የተለየ ነው፣ በስዕል የተገጠገጠ ነው። ስዕል አለ። ልክ ወደ ቤተክርስቲያን ሲገባ እንደሚደረገው ነው። ስዕላት ስላሉ ጫማ ተወልቆ ነው የሚገባው። ሊታጠን ይችላል። እዛ ውስጥ ገብተው እንግዲህ ይጸልያሉ፣ ምናልባት ለስዕሉም ይሰግዳሉ። እና እንደዚህ አይነት ልምምዶች አሉ። እንግዲህ ዋናው ነገር የኛ እይታ ብቻ ሳይሆን የመጣበት ዓላማ ሲታይ እንግዲህ እግዚአብሔርን በመንፈስ ከማምለክ ሰውን ወደ ሌላ አቅጣጫ የሚስብ ልምምድ እንደሆነ ነው የምናየው። እኛ ዝም ብለን ከመሬት ተነስተን ልክ አይደለም በሚል ወይም ለመቃወም ሳይሆን አደራረጉና አመጣጡ ከእግዚአብሔር ሐሳብ ውጭ ነው። ምክንያቱም እግዚአብሔርን እንኳን እንድንስል አልተፈቀደም። እግዚአብሔር መንፈስ ነው። ማንም እግዚአብሔርን ሊስለው ሊገልጠው አይችልም። እንግዲህ ጌታ ኢየሱስ ሰው ሆኖ ስለተገለጠ በዚህ ምድር እየተመላለሰ ያደረገውን ነገር ለማስተማር ተብሎ ሊሳል ይችላል። ነገር ግን እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ ይመለካል እንጂ ስዕል እንድናደርግ አልታዘዘም። በኦሪትም ተከልክሏል። ዘዳግም ውስጥ ሄደን ስናነብ መልክ ከቶ አላያችሁምና ብሎ ነው እንደውም የሚከለክለው። ስለዚህ በስዕል በኩል መማፀን ምናምን የሚለው ከእግዚአብሔር ቃል ውጭ የሆነ በግድ ወደ እግዚአብሔር ቃል እየተጨመረ ያለ ልምምድ ነው እና አንዳንድ ሰዎች እንግዲህ ነገሩን ከማስተካከል ከማረም ልክ አይደለም ከማለት ይልቅ ለዚህ የተሳሳተ ትምህርትና ልምምድ የመጽሐፍ ቅዱስ ጥቅስ ፈልገው ለሱ ያልተጻፈውን ለሱ ያልተነገረውን ቃል ይለጥፉበትና ይሄን ልምምድ ህጋዊ ለማድረግ ይሄን ልምምድ መጽሐፍ ቅዱሳዊ ለማድረግ ያው ይሞክራሉ። ግን እሱ ልክ አለመሆኑን በብዙ መንገድ ማሳየት ይቻላል። እንግዲህ ወገኖቻችን ገብተው በዚያ ነገር ላይ መወያየት ቢቻል በጣም ጥሩ ነው እና ይህንን ካልኩ ሌሎች ወንድሞች ደግሞ ሊቀጥሉ ይችላሉ። እግዚአብሔር ይባርካችሁ። ቴንክ ዩ አግዝ ተባረክ። ጆ አለክ ጆ ይሰማል? ድምጼ ይሰማል ጋይስ? ኦኬ ድምጼ ይሰማል ማለት ነው። እሺ እኔ ሳልጀምር ሌላ ሰው የሚያወራ ካለ አማን ወይ ቢ ቀድሞ የከፈተ ከሁለታችሁ አማን መቅደም ከፈለገም ችግር የለም። አግዝ ቴንኪው ተባረክ። ብዙ ነገር ትንብላል። እንግዲህ እናውቃለን የሚሰጠውን ጀስቲፊኬሽን በተለይ በኦርቶዶክስ በምስራቁ ኦርቶዶክስ በግልጽ አንዳንድ ቴዎሎጂያቸው ላይ የሚያስቀምጡት በቬነሬሽን እና በወርሺፕ መካከል ልዩነት እንፈጥራለን የሚል ሀሳብ ነው የሚቀርበው። ላትሪያን፣ ዱሊያ፣
ሃይፐርዱሊያ ብለው ለእግዚአብሔር የሚቀርብ አምልኮውን ላትሪያ ይሉታል። ከዛ ደግሞ ለቅዱሳንና ለቅዱስ ለሚሏቸው ምስሎች የሚደረገውን ዱሊያ ይሉታል። ለማርያም የሚደረገውን የተለየ ስፔሻል ቬነሬሽን ደግሞ ሃይፐርዱሊያ ይሉታል። እና አናመልካቸውም ቬነሬት ነው የምናደርጋቸው የሚል አርጊውመንት ነው የሚያቀርቡት። ሌላ የሚያቀርቡት አርጊውመንት ጆን ኦፍ ደማስከስ ነው። ጆን ኦፍ ደማስከስ ካልተሳሳትኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቅዱስ የሚቆጠር አይመስለኝም። ያግዘኛል ምናልባት በሆነ ሌላ ክሪስቶሎጂካል ኩዌሽኖች ስላሉ የሚጠየቀው ነገር አለ። ግን እሱን ይጠቅሳሉ እና ኢየሱስ ክርስቶስ ተሰጎ ወይም ስጋ መሆኑ በሚታይ መልኩ እግዚአብሔር ራሱን እየሳለ ነው። እግዚአብሔር ራሱ በተሰጎ በኩል የማይታየው አምላክ የሚታይ ሆኖ እየተሳለ ነው አይነት አርጊውመንት ጆን ኦፍ ደማስከስ አምጥቷል የሚል አርጊውመንት ያመጣሉ። ሌላው ባለፈው ትናንትና መልሕቅ ሲናገር የነበረው የሰከንድ ካውንስል ኦፍ ናይሲያ በ787 ሀፕን ያደረገ ነገር ነው። ከብዙ ከሙስሊም መነሳትም በኋላ የመጣ ይህን አይኮኖክላስቱን ዲፌንድ ለማድረግ የሚቃወሙ ሰዎች ዲፌንድ ለማድረግ የተደረገ ጉባኤ ነው። ይህን ጉባኤ አንቀበለውም እኛ። በጣም ኮራፕት የሆነ ጉባኤ ነው። ዘግይቶ የመጣ ጉባኤ ነው። ሎካልም ነው፣ ኮሚኒካልም አይደለም። ኮሚኒካል ነው ብለው የሚያስቡ ኦርቶዶክሶች አሉ። ከሰባቱ የኮሚኒካል ጉባኤዎች መካከል አንዱ የኮሚኒካል ጉባኤ ነው ተብሎ ነው የሚቆጠረው። እኛ ያንን አንወስድም እና እዛ ላይ እንትን ብለውታል። ለእንጨቱ አይደለም፣ ለቀለሙ አይደለም፣ ስዕሉ ላይ ለተሳለው ሰው የምናሳየው ሪስፔክት፣ ክብር፣ ቬነሬሽን ነው የሚል አርጊመንት ያመጣሉ። ሌላ የሚያመጡት አርጊመንት እኛም ቅድም አግዝ ስዕልን በብዙ መልኩ ዳይሬክትሊ ዝም ብለን አቮይድ ሳይሆን የምናደርገው እንደ ቪዥዋል ኢላስትሬሽን ነው። ለኢላስትሬሽን እንጠቀምበታለን። መቁጠሪያ የሚጠቀሙ አሉ ለጸሎት። እንደ ኤጁኬሽናል እና ዲቮሽናል ለሆነ ነገር ሰዎች ሊጠቀሙበት ይችላሉ። ግን ያ ነገር ከቬነሬሽን ጋር በፍጹም የሚገናኝ ነገር አይደለም ነው። ግን እንግዲህ እኔ በጣም የማስታውሰው በይፋ ሪጀክት አድርጎ ያስቀመጠበት ሁለት ሰዎች ለዙዊንግሊ እና በተለይ ካልቪን ክሊርሊ ይህንን ነገር ተቃውመዋል። ማለት በጣም የተሳሳተ ነገር እንደሆነ ላንብብላችሁ የካልቪንን። A true image of God is not to be found in all the world ይላል። እውነተኛ የሆነ የእግዚአብሔር ምስል በዚህ ዓለም ላይ ሊገኝ አይችልም። and hence በዚህም ምክንያት his glory is corrupted by an impious falsehood ውሸት በሆነ በተበከለ corrupted በሆነ በተበላሸ whenever he is set before our eyes in a visible form በቪዚብል ፎርም በሚታይ ፎርም ስናስቀምጠው ፎልስሁድን ኮራፕሽን ኢምፔስ የሆነ ፎልስሁድን ክብሩን ይለውጠዋል። ሂዝ ግሎሪው ኮራፕትድ ይሆናል። ይሄ ትላንትና የኮፕቲክ ካቴኬዝም ላይ ካነበብነው ነጥብ ጋር ይመሳሰላል። እሱ ፖይንት በጣም ኢምፖርታንት ነው። ድጋሚ ዛሬ ማንበብ የሚኖርብን ይችላል ብዬ አስባለሁ። እና ይህንን የሜዲቫል ዩዝ ኦፍ አይከንስ ዲፕሊ ኮራፕትድ የሆነ በኋላ የመጣ ነገር እና እንደውም አንዳንዶቹ ስዕሉ ሁሉ ታምር ሰራ ይባላል እኮ እኛም ዘመዶች ጋር እንደዛ ይባላል።
ወደ ስዕሉ አንጸልይም ይባላል፣ ብዙ ነገር ይባላል። ግን እኔ ቢሮ ሳይቀር አንዳንድ ቢሮዎች ሲሄድ አንድ ክፍል ለብቻ ክፍል ቅድም የጸሎት ቤት አንዳንድ ቤቶች አለ እንደሚባለው የሆነ ክፍል ውስጥ ትልቅ ስዕሎችን ያው ስዕል አድኖ ነው የሚባለው። አሁን እዚህ ቲክቶክ ላይ ስዕል አድኖ አይባልም ተብሎ ታርሟል። ስዕሉ አድኖዎች ተቀምጠው በቃ ድባቡ ሌላ ነው። በቃ ሌላ ድባብ ይፈጠራልና ከዛ ጋር ይያያዛል። ስለዚህ እኛ አክቹዋሊ ከስዕሉ ጀርባ ያለው ራሱ ከክርስቶስ ውጭ ከእግዚአብሔር ውጭ የሆኑ ብዙ ነገሮች ስላሉ ከነሱ የሚገኘው በረከትስ ምንድን ነው? በአጠቃላይ የቅዱሳንና የማርያምን ቬነሬሽን እና ኢንተርሴሰሪ ኦፍ ሴንትስንም አብሮ የያዘ ነገር ነው። ስዕል አምልኮ ማለት ወይም ለስዕል መስገድ ማለት አብሮ ያንን ነገር ሁሉ የያዘ ነገር ነው። እግዚአብሔር ምን ወርሺፕ በሆነ በሆነ ኢንቪዚብል ጋድ ቪዚብል በሆነ ነገር ማለት የለብንም ብለን ነው የምናስበው። በጣም አደገኛ የሆነ ፕራክቲስ ነው። ቬነሬት አናረግም ነው የሚለው ፕራክቲካሊ ግን ኮንፊውዚንግ ነው። ከአሁን በፊት ብዙ ጊዜ ተብሏል። እንዴት ነው የሚታወቀው? ማለት ቬነሬት እያረክ ነው ወይስ ወርሺፕ እያረክ ነው? በምንድን ነው ራሱ ፕራክቲካሊ በምንድን ነው የሚለየው ራሱ የሚለው። ሌላው ኢንካርኔሽን ስዕል ነው። ኢንካርኔሽን ኢንቪዚብል የሆነውን ጋር ቪዚብል በሆነ መልኩ መግለጥ ነው የሚለው ሀሳብ። ኢንካርኔሽን ቦዲ ነው ማለት ኢየሱስ ክርስቶስ በአካል ነው እንጂ በስዕል አልመጣም እኮ ማለት ልክ ለአምልኮ የሚያስፈልግ ስዕል አድርጎ ኢየሱስም እንደዛ ማስቀመጡም ትክክል ነገር አይመስለኝም። የሰከንድ ናይሲያን ካውንስልም ከመጽሐፍ ቅዱስ ጋር ስናየው ትክክለኛ ካውንስል አይደለም። እኛ ሱፕሪም ኦቶሪቲው አልቲሜት ኦቶሪቲው ሜጀርመንቱ ስክሪፕቸር ነው። ከስክሪፕሽን ጋር ማይጣጣም ዲሲሽኖች በሙሉ ተቀባይነት የላቸውም ብለን ነው ምናምነው እና እውነተኛ ለሆነ ለመሳሪያ ለኤዱኬሽናል ቱል ነው ተብሎ እንኳ ቢቀር የቃሉን ያህል ሊሆን አይችልም። እና አርት ነበረ፣ ልክ ነው። በካታኮምብ ዋሻዎች ውስጥ የተለያዩ እንደ ኢክተስን ብዙዎቻችን የምናውቀዋለ የአሳውን ምስል እንደሱ አይነት አርቲስቲክ የሆኑ ነገሮች ኤርሊ ቸርች ነበሩ። ግን ፎርማል የሆነ ቬነሬሽን ፍጹም አፖስቶሊክ አልነበረም። ቃሌም ትላንትና በደንብ አንደርላይን አድርጎ ተናግሯል። አፖስቶሊክ የሆነ ትራዲሽን አይደለም ፎርማል ቬነሬሽን፣ ሌተር አዲሽን ነው። ስለዚህ ይሄ እግዚአብሔርን ባልተከፋፈለ በንጹህ እውነተኛ በሆነ በፍጡር ባልተወከለ ኮራፕት ባልሆነ መልኩ ንጹህ የሆነን አምልኮ ንጹህ የሆነ ግንኙነትን ከእግዚአብሔር ጋር ለማድረግ ለሌሎች ፍጡራን እንዲሁም እግዚአብሔርን ደግሞ በስዕል አስቀምጦ በዛ መልኩ ኮሚኒኬት ለማድረግ መሞከር ዳንጀረስ የሆነ ፕራክቲስ ነው እንዳሉት ሪፎርመሮች። እኔም በጣም አደገኛ ነገር ነው ብዬ ነው የማስበው። ቃሊ ቴንኪው፣ በጣም ቀጥሉ። ቴንኪው ተባረክልኝ ወንድሜ ቤቢዬ። ጆይ አለክ ልጅ እሺ፣ ስለዚህ ልቀጥል። ወይ ጥሩ እንትን ሰጣችሁናል። ተባረኩ። ጆ ስትመጣ ምልክት ስጠኝ እንትን እንዳልክ ማለት ነው። ኤቢና ታግስ ተባረኩ። አማን ያለክ ወልሽ ወደ ሐሳባችን እንቀጥልና በተለይ ከዚህ ከቬነሬሽን ወይ ደግሞ ከአይኮን ቬነሬሽን አንፃር ለስዕላት ከሚደረግ ስግደት አንፃር
ስናወራ የምናወራው ነገር ሲሪየስሊ የምናወራበት ምክንያት ምንድን ነው የሚለውን ነገር በደንብ ገባ ብለን እንድንመለከተው አስቀድመን አንድ ነገር እንይ። እሱ ምንድነው አይከን ቬነሬሽን ማለት በራሱ ምን ማለት ነው የሚለውን ነገር እንመልከት። መጀመሪያ እሱን ስለሆነ ማየት ያለብን ማለት ነው። አይከን ቬነሬሽን ማለት ስዕል መሳል ነው። ቅዱሳት ስዕላት ብሎ የሆነ ስዕል መሳል ነው። አይከን ቬነሬሽን ምንድነው ራሱ በእነሱ በራሳቸው አንደበት አይከን ቬነሬሽን የሚለው ነገር በራሱ ምን ማለት ነው ከሚለው ነገር እንጀምር። ዋት ኢዝ አይከን ቬነሬሽን ራሱ ማለት ነው። ኦኬ ስለዚህ ከሱን ጀምርና የተወሰኑ ነገር ለማለት እንሞክር። ኦኬ አይከን ቬነሬሽን ሲባል ወይ ደግሞ ስዕላትን ማክበር፣ ይሄ አሁን እኛ ለስዕላት የጸጋ ስግደት ተብሎ የምንሰማው ነገር ምንድን ነው የሚለውን ነገር ስንመለከት ምን መጀመሪያ እነሱ ከሚሉት ነገር እንጀምር። እነሱ ሲሉ ለስዕሉ ራሱ ለሚሰገደው ለስዕሉ ለራሱ አይደለም። ታዲያማ የምንሰግደው ለስዕሉ ለራሱ ሳይሆን በስዕሉ ለሚገለጠው ወይ ደግሞ በስዕሉ ለሚወከለው አካል ነው ባይ ናቸው። ስለዚህ ለስዕሉ ለራሱ አይደለም፣ በስዕሉ ለሚወከለው አካል ነው። ሶ አይዲያቸው ምን ያህል አግኝተነዋል፣ ይሄን ያህል አግኝተነዋል የሚለውን ነገር ለማሳየት ያህል ማለት ነው። ስለዚህ ለስዕሉ ለራሱ ካልሆነ ጣዖት አምልኮ የሚሆንበት ምንም አይነት እድል የለም ነው ጉዳዩ። ጣዖት አምልኮ የሚሆንበት ምንም አይነት እድል የለም። ስለዚህ ጣዖታውያኑ ምን እያሉ ነው ማለት ነው? ጣዖታውያኑ ወይ ደግሞ አህዛብ የሚሰግዱት በምስል ፊት ሲሰግዱ የሚሰግዱት ለራሱ ለምስሉ ነው እንጂ ከምስሉ ጀርባ ላለው አይደለም። ባይ ኢምፕሊኬሽን ያንን ነገር እያየን ያለ ነው። ሶ እነሱ የሚሉትን ያንን ይዘን እንቀጥላለን ማለት ነው። ሶ ለስዕሉ ለራሱ ሳይሆን ኢንትሪንሲክሊ ስዕሉ አይደለም የሚባለው። ታዲያ ምንድን ነው የሚባለው? ከስዕሉ በስተጀርባ ላለው ወይ ደግሞ ስዕሉ ለሚወክለው አካል ግን ምን እያቀረብን ነው? ስግደት እያቀረብን ነው። ስዕሉ ለሚወክለው አካል ምን እያቀረብን ነው? ተማጽኖን እያቀረብን ነው። ስለዚህ ፈጣሪ ይሁን ፍጡር፣ አምላክ ይሁን እንደዚሁም ደግሞ ሌላ አካል ፍጡር የሆነ አካል መጀመሪያ በስዕሉ በኩል የሚቀርብለት ኮመን የሆነ ነገር አለ። እሱስ ምንድን ነው? እሱ ደግሞ በስዕሉ በኩል ምን ማቅረብ ነው? ቬነሬሽንን ማቅረብ ነው፣ ወይ ደግሞ የጸጋ ስግደትን መስገድ ነው አንድ። ሁለተኛ ደግሞ ከባለ ስዕሉ በረከትና ረድኤትን መማጸን ነው። ስለዚህ ኢየሱስ ክርስቶስ ስዕል የኢየሱስ ክርስቶስ ስዕል ፊት ስትሰግድ ምን እያደረክ ነው? ከኢየሱስ ክርስቶስ በረከትና ረድኤትን እያደረክ ነው፣ እየተቀበልክ ነው። እሱ ብቻ አይደለም እየሰገድክ ነው። ግን ጉዳዩ ምንድነው የሚሆነው? ለሱ ሲሆን የአምልኮ ነው። ሶ ለኢየሱስ ክርስቶስ ስዕል የሚሰገደው የአምልኮ ነው የጸጋ የሚለውን መተኝ ይችላል። ቀጥሎ ግን ለፍጡራን ሲሰገድ የጸጋ ነው ከሚለው ይስማማሉ። ለጸጋ ነው ኦኬ። ለጸጋ ከሆነ በኋላ የጸጋ ስግደት ከሆነ በኋላ ደግሞ ራሱ ስዕሉ አይደለም የሚሰገድለት፣ ራሱ በስዕሉ የሚወከለው አካል ነው። ስለዚህ ለማርያም ተሰገደ ወር ደግሞ ለከሌ ስዕል ተሰገደ ምንድነው እያተደረገ ያለው? ከስዕሉ በስተጀርባ ያለው ወይ ደግሞ ስዕሉ የሚወክለውን አካል በረከት ረድኤት እየለመን ነው ከሱ በስዕሉ በኩል ለሱ እየሰገድን ነው ጉዳዩ። ሶ ለፍጡራን መስገድ በራሱ እያሰቡ ለፍጡራን በዛ ያን ስዕል እያሰቡ እያዩ ለስዕሉ የጸጋ ስግደት ብለው በሚያስቀምጡት መንገድ ለባለ ስዕሉ መስገዱ በራሱ አንድ መጽሐፍ ቅዱሳዊ የሆነ ነገር ነው። ምክንያቱም የፍጡራንን ስዕሎች ስሎ ለፍጡራኑ በፍጡራኑ ስዕሎች በኩል እየሰገደ ማንም ስለሌለ ማለት ነው። ስለዚህ እሱ ካለ እንግዲህ ያሳዩናል ማለት ነው። ለማንኛውም ግን ለስዕሉ የሚሰገደው ኦልሬዲ ለባለ ስዕሉ ነው፣ በስዕሉ በኩል የሚሰገደው ሶ ያንን ነው ምናምን የሚለውን ነገር እንመለከታለን ማለት ነው። ኦኬ ሶ ባይ ዲፎልት አይከን ቬነሬሽን ወይ ደግሞ ለስዕል መስገድ የሚባለው ነገር ምንድን ነው? ዲፋይን ስናደርገው ምን ማለት ነው? ኦኬ ይቅርታ እንዴ ሶሪ እንዴ ማስተካከል አይከን የምንላቸው ነገሮች ምንድናቸው? የሚወክሏቸው የሆኑ ነገሮች አሉ። የማርያም ስዕል ከተሳለ ለማርያም ስዕል ለራሱ ሳይሆን ለማርያም ለራሷ ነው የሚሰገደው። ለሌላ አካል ስዕልም ከሆነ ለዛ አካል በስዕሉ ለተወከለው አካል ነው የሚሰገደው ማለት ነው። ኦኬ ስለዚህ ማቴሪያሉን ራሱን ወይ ደግሞ
ወረቀቱንና ቀለሙን እሱን አይደለም የምንሰግድለት። ኦኬ ወረቀቱንና ያንን በወረቀቱ ላይ የተሳለውን እሱን አይደለም የምንሰግድለት፣ በሱ የተወከለውን ዋናውን አካል ነው የሚለውን ነገር እንያዝ መጀመሪያና እሱ ይዘን እንቀጥል። ወደ መጽሐፍ ቅዱስ እንምጣና መጽሐፍ ቅዱስ ላይ ስለ አይከን ቬነሬሽን የተነገረ ወይ ደግሞ በስዕሉ በኩል ለባለ ስዕሉ የተባለለት ነገር አለ የሚለው ነገር ደግሞ አብረን እንመልከት። በስዕሉ በኩል ለባለ ስዕሉ እንዲሰገድ መጽሐፍ ቅዱስ ምንም የሚያዘን ነገር የለም። አንዳንድ ጥቅሶች ይነሳሉ። ለምሳሌ የኪሩቤል ቅርጽ በታቦቱ ላይ አለ የሚል ነገር ይነሳል። የኪሩቤል ቅርጽ በታቦቱ ላይ አለና ስለዚህ ያ አይከን ቬነሬሽን ያሳያል። ምክንያቱም እስራኤላውያን በታቦቱ ፊት ሲሰግዱ ለዛ ነው የሰገዱት የሚል አይነት ሐሳብ ማለት ነው። ኦኬ በመጀመሪያ ደረጃ ስለ ታቦቱ አንዳንድ ነገሮችን ማንሳት ያስፈልጋል ብዬ አስባለሁ። ታቦቱ በራሱ የሆነ አካል ስዕል ይዞ ለዛ አካል ስዕል ኦር ደግሞ የአካል ለወከለው ለዛ ያስዕል ለወከለው ለዛ አካል እየተሰገደ አይደለም። ታቦቱ ላይ በዋናነት ያሉ ነገሮች ምንድን ናቸው? ታቦቱን ታቦት ያስባሉት ነገሮች ምንድን ናቸው የሚለውን ነገር ማየት ስለሚያስፈልግ ማለት ታቦቱን ታቦት ያስባሉት ነገሮች በመጀመሪያ ደረጃ ታቦቱ ላይ የተጻፈው የእግዚአብሔር እጅ ያለበት የእግዚአብሔር እጅ ያረፈበት የእግዚአብሔር ጽሑፍ የሆነው ሕግ ነው። ኦኬ ስለዚህ ታቦቱን ታቦት ያሰኘው የእግዚአብሔር የራሱ ፕሬዘንስ እንትን መሆኑ ነው። ራሱ የእግዚአብሔር የራሱ ፕሬዘንስ ምሳሌ መሆኑ ጉዳይ ነው። ስለዚህ ታቦቱን ሲመለከቱ እግዚአብሔር በመካከላቸው እንዳለ ይረዳሉ። ኦኬ የእግዚአብሔር ሕግ ራሱ የተቀረጸበት ከመሆኑ የተነሳ ታቦቱን ሲመለከቱ እግዚአብሔር በመካከላቸው እንዳለ ያስባሉ። ኦኬ ሪያሊቲውም እውነታውም እሱ ስለሆነ ማለት ነው። ለምሳሌ ወደ ግብጽ ወደ ፍልስጤም ታቦቱ ተማረከ። ታቦቱ ወደ ፍልስጤም ተማረከና በመካከል ማንም አልነበረ። በቃ ኢቭን ወደ ፍልስጤም ሲወርድ ታቦቱ ወደ ጦርነት ሲወርድ የእግዚአብሔር ወደ ሰፈር መጥቷል አሉ። የእግዚአብሔር ታቦት ወደ ሰፈር መጥቷል። ታቦቱ በተንቀሳቀሰበት ቦታ ሁሉ የእግዚአብሔር ፕሬዘንስ የእግዚአብሔር መገኘት ምሳሌ እንደመሆኑ እግዚአብሔር እዛ አካባቢ እንደተገኘ ነው የሚቆጠረው ማለት ነው። ኦኬ ስለዚህ ኮምፕሊትሊ ከአይከን ጋር ምንም የሚያገናኘው ነገር የለም ብዬ አስባለሁ። እሱ ብቻ አይደለም እንደው ታቦቱን እና በታቦቱ ላይ የተቀረጹትን ኪሩቤል አንስቶ ስለ አይከን ቬነሬሽን የተናገረ እኛም ደግሞ ቅዱሳት ስዕላት ስለን በቅዱሳት ስዕላቱ በኩል ለቅዱሳን ልንሰግድ ይገባናል ያለ ማንም የለም። ኦኬ ስለዚህ በመጀመሪያዎቹ የክርስትና ዘመናት ይህን ጥቅስ በዛ መንገድ የተረዳው ራሱ ማለት ነው። እሱ ብቻ አይደለም ይህንን ጥቅስ ይዘን ኪሩቤልን አድርገን ኪሩቤልን አንስተን ኪሩቤል ስለሆነ በዋናነት የሚነሳው ማለት ነው። ለኪሩቤሉ በኪሩቤሉ ቅርጻ ቅርጽ በኩል እንዲሰገድ እግዚአብሔር አዟል ስንል የለም። በታቦቱ ፊት ሲሰግዱ አት ሴም ታይም በእግዚአብሔር ፊት እየሰገዱ እንደሆነ ነው የሚያምኑት። ለምን? የእግዚአብሔር እጅ ያረፈበት የእግዚአብሔር ጽሑፍ ያረፈበት ከመሆኑ የተነሳ። ስለዚህ እነዛ ሰዎች ያንን ሲመለከቱ አንድ የሚመለከቱት ትልቁ ነገር ምንድነው? እግዚአብሔር በመካከላቸው ስላለ ለእግዚአብሔር እየሰገዱ የመሆናቸው እውነታ። ኦኬ ይሄንን ይዘን ለኪሩቤል የተሰገደ ስግደት አለው ስንል የለም። በላዩ ላይ የተቀረጹት ኪሩቤል የሚወክሏቸው ኪሩቤል በሰማይ ስላሉ በዛ በሰማያዊ ስፍራ ያሉ በዛ መንፈሳዊ ዓለም ላሉ ኪሩቤል እስራኤላውያን በነዛ ቅርጻ ቅርጽ በኩል ስግደት አቅርበዋል ሲባል አላቀረበም። ስለዚህ ለፍጡራን በፍጡራኑ ስዕል በኩል የሚደረግ ስግደትን በምንም አይነት ሁኔታና ደረጃ የጥቅስ እንትን አያደርግም። የጥቅስ አያሳየንም ወይም ደግሞ ሊያመለክተን አይችልም። በኋላ ላይ ወንድሞች የትና ነገር ሊበታል ብዬ አስባለሁ። ወደ አዲስ ኪዳን እንምጣና እንመልከት። ወደ አዲስ ኪዳን ስንመጣ እንግዲህ በመጀመሪያ ደረጃ ለእግዚአብሔር የሚሰገድበት ተራራ የትኛው ነው የሚል ዲቤት የያዘች አንድ ጊዜ በዚህ ጉዳይ ላይ አውርተናል ቲክቶክ ላይ ከክርስቶስ ጋር እንደዚህ አይነት ዲቤት ለመግባት የፈለገች አንድ ሴት እናያለን። ሳምራዊቷ ሴት ማለት ነው። ሳምራዊቷ ሴት እግዚአብሔር አባቶቻችን ለእግዚአብሔር በዚህ ተራራ ነው የሰገዱት፣ እናንተ ደግሞ ሊሰገድበት የሚገባው ተራራ በኢየሩሳሌም ነው ያለው ትላላችሁ የሚል ክርክር ስታነሳ ጌታ ኢየሱስ ክርስቶስ አንድ ነገር ይነግራታል። እሱ ምንድነው? አንቺ ሴት ነኝ በዚህ ተራራ ላይ ሆነ በዛኛው ለአብ የማትሰግዱበት ጊዜ ይመጣል። ምክንያቱም እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ሊሰግዱለት ይገባቸዋል። ኦኬ ስለዚህ ለእግዚአብሔር ስግደት የሚቀርበው በዚህ መንገድ ነው። ለእግዚአብሔር ስግደት የሚቀርበው በዚህ መንገድ ነው፣ በእውነትና በመንፈስ። እግዚአብሔር በዚህ ይገኛል አትሉትም፣ እግዚአብሔር በዛ ይገኛል አትሉትም። እግዚአብሔር በሁሉ ቦታ የሚገኝ ነው። እግዚአብሔር መንፈስ ነው፣ የሚሰገድለትም ልክ እንደዛው በእውነትና በመንፈስ ነው። ክርስቲያኖች ይህንን በደንብ ሂድ ያደርጉት ይመስላል ወይ ደግሞ በደንብ
ያተኮሩበት ይመስላል። ምክንያቱም የመጀመሪያዎቹ ክርስቲያኖች ሲነቀፉ የምታዩቸው በዚህ አይነቱ ነገር ጭምር ስለሆነ ኤቲስቶች ናቸው ይባላል። የመጀመሪያዎቹ ክርስቲያኖች ኤቲስቶች ናቸው የሚል ክስ ይቀርብባቸዋል። ለምንድን ነው እንደዛ የተባሉ ሲባል በፊት ለፊታቸው አስቀምጠው የሚሰግዱለት ምን ማለት ነገር ነው? ኦኬ ለአምላካቸው እንኳን ይሄ አምላካችንን ይወክላል ብለው አስቀምጠው የሚሰግዱለት ምንም ነገር የለም፣ እንኳን የፍጡራንን ስዕላት አንስተው ሊሰግዱ ማለት ነው። ኦኬ ስለዚህ የመጀመሪያዎቹ ክርስቲያኖች በዚህ አይነቱ ልምምድ የታወቁ አልነበሩም። እግዚአብሔር ማንንም አይመስልም፣ እግዚአብሔር በማንም አይወከልም። እግዚአብሔርን ሊወክል የሚችል ኢሜጅ ተሰርቶ በዛ ኢሜጅ በኩል ለዛ እግዚአብሔር ለምንለው አካል ልንሰግድ አንችልም። እግዚአብሔር አምላካችን ለምንም የሚወከል አምላክ ስላልሆነ ለሱ የሚሰገደው በእውነትና በመንፈስ ነው። አሁን ይህንን ይዘን ለፍጡራኑስ ወደሚል ደግሞ ለፍጡራኑስ ወደ ፍጡራኑ ስንመጣ በመጀመሪያ ደረጃ ለፍጡራን ስግደት ራሱ አልተፈቀደም። ለምን? እንዳታደርገው ተጠንቀቅ በማለት ለመልአኩ የተደረገ ስግደት ሙሉ በሙሉ ሪጀክት ሲያደርግ እንመለከታለን። መልአኩ ዮሐንስ ራእይ ላይ ባለፈው በሰፊው ስለተመለከትነው እሱንም ዛሬ እናነሳዋለን። እንኳን ስዕል አቁመህ ልትሰግድለት ይቅርና እንኳን እሱን የሚወክል ነገር አቁመህ ልትሰግድለት ይቅርና ተገልጦ ዮሐንስ ሊሰግድለት ሲል አንድ ነገር አስቀመጠ። እንዳታደርገው ተጠንቀቅ፣ ሁለት ጊዜ። ለምን? እኔም ከአንተ ጋር አብሬ ባሪያ ነኝ። የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ። ኦኬ ስለዚህ ይህንን ይዘን ለፍጡራን መስገድ በራሱ ልክ አይደለም እንላለን። ይህንን የሚቀበሉ ደግሞ ወይ ደግሞ ይህንን ከኛ ጋር አብረው በዚህ ምሽት ሊሏቸው የሚችሉ የቤተክርስቲያን አባቶች ማለት ነው። አትናቴዎስ ኦኬ ከዚህ በፊት በነበረ አንድ ቤት ላይ ማየታችሁታልና ስለዚህ አይከን ቬነሬሽን ወይ ደግሞ ለስዕላት የሚደረግ በስዕላት በኩል ለስዕሉ የሚደረግን አይነት የትኛውንም አይነት ስግደት ለፍጡራን ማቅረቡ ትክክለኛ የማይሆንበት ምክንያት እሱ ነው ማለት ነው። ኤኒዌይ ታዲያ ይህንን ልምምድ እነማን ያደርጉት ነበር? ወይ ደግሞ በምስል ፊት በተቀረጹ ነገሮች ፊት ለፊት ማን ነበር የሚሰግደው የሚለውን ጥያቄ ስናነሳ ይሄ ጥያቄ በቀጥታ ምላሽ የሚያገኘው አህዛቡ ጋር ስትሄዱ ብቻ በተደጋጋሚ ይሄን እያልን ስለሆነ ማለት ነው። የተቀረጸ ነገር አስቀምጠው ሲሰግዱ የምንመለከታቸው አህዛቡ ብቻ ናቸው። እከሌን ይወክላል ብለው እከሌን በሚወክል መልኩ ኦኬ የሆነ ነገር አስቀምጠው ሲሰግዱ የምታዩቸው እነሱ አህዛቡ ብቻ ናቸው። ይሄ ደግሞ ኢቭን በብሉይ ኪዳን ጭምር የምትመለከቱት ነገር ነው ማለት ነው። ለምሳሌ ዘዳግም 4 ላይ ማየት እንችላለን ብዬ አስባለሁ። ዘዳግም 4 ላይ አንድ የሚነሳ ነገር ስላለ ማለት ነው። እሱ ምንድነው? እግዚአብሔር አንድ ነገር ይላል። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ይላቸዋል። ኦኬ በኮሬብ በእሳት ውስጥ ሆኖ ለተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራው በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይ በታች የሚበረውን የወፍን ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ አታድርጉ። ኦኬ ስለዚህ በእሳት ውስጥ የተመለከታችሁት ምንም ነገር የለም። ቆይ እሳት አለ ምናምን ብለህ ራሱ የሆነ የእሳት ስዕል ልትስል አትችልም። በእሳት ውስጥ ራሱ መልክ አላያችሁም እና ተጠንቀቁ፣ አምላኬን ይመስላል ብላችሁ ምንም ነገር ይዛችሁ እንዳትመጡ እና እንዳትሰግዱ። ኦኬ ይሄ የኢየሱስ ክርስቶስ የእግዚአብሔር የራሱ የያህዌ የራሱ ትእዛዝ ሆኖ እናገኛለን ማለት ነው። እንዴ በታቦት ፊት የተሰገደውስ? ምክንያቱም የኢያሱ መጽሐፍ ላይ ያንን እናገኛለን። ቀኑን ሙሉ በእግዚአብሔር ታቦት ፊት ተደፍተው ነበር ይላል። እዚህ ላይ ቅድም እንዳነሳሁት ሁለት ነገሮችን ሜክ ማድረግ እንችላለን ብዬ አስባለሁ። የመጀመሪያው ነገር ታቦቱ እግዚአብሔርን ይመስላል ወር ደግሞ ይሄ እግዚአብሔርን የሚወክል ነው ተብሎ ተሰጥቷቸው አንመለከትም። የእግዚአብሔር ፕሬዘንስ ምሳሌ እንጂ ማለት ነው። ኦኬ ስለዚህ ያ የመጀመሪያው ነገር ሆኖ እናገኛለን። ሁለተኛው ነገር ደግሞ የእግዚአብሔርን መልክ የያዘ በታቦቱ ላይ የተቀረጸ ምንም አይነት ነገር የለም። ለእግዚአብሔር ለራሱ ኦኬ በዛ በኩል እንሰግድለታለን ሊያስብል የሚችል የእግዚአብሔርን መልክ የያዘ ነገር በታቦቱ ላይ ተቀረጸ። የተቀረጸው ነገር ምንድነው? እነዛ የእግዚአብሔር ትእዛዛት ናቸው የተቀረጹት። ስለዚህ ያ አይከንን በተመለከተ ታቦቱ አይከን ነው ብለን ደምድመን በማስረጃ እስካላመጣን ድረስ ማለት ነው በተመለከተ የሚናገረው ነገር የለም። ሌላው ነገር ደግሞ ስለ ኪሩቤል ያነሳ ነው ነገር ነው። ስለ ኪሩቤል እየተጻፈ ነው ደግሞ ስለ ኪሩቤል ያነሳ ነው። በዛ በኪሩቤል ምስል በኩል ለኪሩቤል መሰገዱን የምናገኘው ምንም አይነት ማስረጃ የለም። ኦኬ ስለዚህ ኪሩቤል ተቀርጿል። እሺ
እናንተ እንደምትሉት ወይ ደግሞ ቤተክርስቲያናችሁ እንደምትለው በስዕሉ በኩል ለባለ ስዕሉ የጸጋ ስግደትን መስገድ ነው እንደምትለው፣ በኪሩቤል ምስል በኩል ለኪሩቤል የቀረበ ምን አይነት የጸጋ ስግደት ነበር? የለም። ስለዚህማ ለተቀረጹ ነገሮች በመስገድ ከተቀረጸው ነገር ጀርባ ላለውና የተቀረጸው ነገር ለሚወክለው ለዛ አካል መስገድ የሚለውን ነገር መጽሐፍ ቅዱስ ውስጥ አናገኝም። እነዚህ የሚነሱ ጥቅሶችን ይዞ ደግሞ በመጀመሪያዎቹ የክርስትና ዘመናት ያለ የትኛውም አባት አይከን ቬነሬሽንን ወይ ደግሞ ለቅዱሳን ለሚባሉ ለፍጡራን ወይ ደግሞ ለአምላክ ለራሱ ኦኬ በአይከኖች በኩል መስገድ የሚለውን ሐሳብ ያቀረበ የቤተክርስቲያን አባት እናገኛችን። ይህ አይከን ቬነሬሽን ብለን የምንጠራው ትምህርት ባዕድና ኢ መጽሐፍ ቅዱሳዊ ትምህርት ነው ለማለት በቂ የሆነ ሰፊሽንት የሆነ ማስረጃ አለ ብዬ አምናለሁ። ለማንኛውም ግን በተወሰነ ደረጃ ደግሞ ምንድን ነው አይከን ቬነሬሽን፣ ምንስ አይደለም፣ ለምን እንቃወማለን የሚለውን ነገር ከጆ ጋር የተወሰነ ነገር እናወራለን ካለህ ማለት ነው ከመጣ። ከዛ በኋላ ወገኖችን እናደርጋለን ወይ ደግሞ ማስተናገድም ካለብን እነሱ ማስተናገድ እንቀጥላለን። ጆ ምን ይመስላል? ይሰማል ቃሌ? ይሰማል። ኦኬ በጣም ይቅርታ ጉንፋን ነገር እያስቸገረኝ ነውና ለዛ ነው ትንሽ ለመስተካከል የሞከርኩት። ሁላችሁንም ሰላም ብያለሁ፣ ከታችም ከላይም ያላችሁት። ብዙም እሺ ጥሩ ሐሳብ ተወርቷል ምናምን ነገር እና ያወራሁ ላይ ነው ትንሽ ኤምፋሳይዝ ማድረገው። እኔም የነካካቸው ሐሳቦች ስላሉ እነሱን በደንብ አድምጦ ማየቱ በጣም አስፈላጊ ነው ብዬ ስለማስብ ማለት ነው። ምንድነው መጀመሪያ ምንድነው እየተቃወምን ያለ ነው፣ ምንድነው እየተቃወምንስ ያልሆነው የሚለውን ነገር በትክክል አጥርቶ መረዳት ይገባል። አሁን በደንብ እንድታዳምጡኝ ይፈልጋለሁ። ምንድነው እየተቃወምን ያለ ነው፣ ምንድነው እየተቃወምንስ ያልሆነው፣ ሁለቱንም ሳይድ ማወቅ አለብን። እየተቃወምን ያልሆነው ምንድነው ከተባለ ማንኛውም አይነት የስዕላት አጠቃቀምን አይደለም እየተቃወምን ያለ ነው። ወይም ደግሞ ማንኛውም አይነት የስዕል አጠቃቀም ወይ ደግሞ ስዕል መጥፎ ነው እያልን አይደለም ያለነው። ምን ማለት ነው? ስዕል አርት ነው አይደለ? አርት ነው። በተለያየ አግባብ ለተለያየ ፐርፐዞች ጥቅም ላይ ሊውል ይችላል። ለትምህርት ጥቅም ላይ ሊውል ይችላል። የቤተሰቦቻችሁን ፎቶ ይዛችሁ ትቆያላችሁ አይደል? እሱ አለ ለሪመምብራንስ ኦር ደግሞ ከዛ ለማሰብ ለማስታወስ አለ። ለትምህርት ፐርፐዝ ደግሞ ለዲኮሬሽን ደግሞ ጥቅም ላይ ይውላል። እነዚህ ሁሉ እየተቃወምን አይደለንም። ስዕል መጥፎ ነው ብለን ይሄ እንዴት ነው አንኳሊፋይድ የሆነ ንግግር አይደለም እየተናገርን ያለ ነው። ይሄን በደንብ አድርጋችሁ አስተውሉ ማለት ነው። ስለዚህ አሁን እኛ ጋር መጥቶ እኛን ለመቃወም አንድ ሰው መጥቶ እንዴ እንትናኮ በሶስተኛው ክፍለ ዘመን ስዕል እንደነበረ ይኸው ተናግሯል ብለህ ብትለኝ እኔን የሚቃወም ነገር አይደለም። ስዕል እንደነበረ ክለመንት ኦፍ አሌክዛንድሪያ ኦር ደግሞ ሁለተኛ ክፍለ ዘመን ላይ የነበረ አባት ኦር ፈርስት ሴንቸሪ ላይ ሄድ ጥንታዊ ኦልድ ቴስተመንት ላይም ግባ ስዕል ነበረ ሚለውን ኮንሰፕት ብቻ አምጥተክ እኛን ለመቃረን አትችልም ማለት ነው። እኛ እሱን አይደለም እየተቃወምን ያለ ነው። ስዕላትን መጠቀም ያለምንም ይሄ ኳሊፋይድ ያልሆነ ሴንስ ኳሊፋይድ ሳይደረግ the whole concept of art አይከን ማለት ነው መጥፎ ነው እያለን አይደለንም ማለት ነው። ይሄን በደንብ ከዛ በኋላ ደግሞ ለዲኮሬሽን ከዛ ደግሞ በቃ ዘርዝሩት ለተለያዩ ለትምህርት ጥቅም ላይ ሊውል ይችላል። እነዚህ ነገሮች እየተቃወምን አይደለንም ማለት ነው። ምንድነው እየተቃወምን ያለ ነው የሚለውን ደግሞ ስናብራራ እየተቃወምን ያለ ነው ስዕላትን ዩኒክና ስፔሲፊክ በሆነ መንገድ የሚጠቀሙትን ቤተ እምነቶች ነው እየተቃወምን ያለ ነው። በዚህ መልኩ ገልጸዋለሁ። ስዕላትን አሁን ቃሌን በደንብ አድርጎ አስቀምጦታልና ምንድነው ባጭሩ እየተቃወምን ያለ ነው ስዕላትን ሰርቶ ወይ ደግሞ ስዕላትን ስሎ በስዕላቱ በኩል ወይ ደግሞ ስዕልንም ደግሞ የሚሳልበት ዋናው ዓላማው ምንድነው? በስዕላቱ በኩል ለተሳሉት አካላት አክብሮታችንን፣ ልመናችንን፣ ተማጽኗችንን
እናደርሳለን በሚል ቴዎሎጂ ላይ ግራውንድ አድርጎ ስዕላትን ሰርቶ የቅዱሳንንም ይሁን የኢየሱስ ክርስቶስንም ይሁን ማለት የእግዚአብሔርንም ይሁን አሁን ሶስቱ ሥላሴ ተብሎ ሶስቱ ሽማግሌዎች አሉ እንደዛም ይሁን ብቻ ግን የአምላክንም ይሁን የፍጥሮችንም ይሁን ስዕላትን ሰርቶ በእነሱ በኩል ለስዕላቱ ሳይሆን በስዕላቱ በኩል ለተሳሉት አካላት የምናደርገውን ነገር በስዕላቱ ፊት የምናደርገው ነገር ይደርሳቸዋል በሚል ቴዎሎጂ ላይ ተመስርቶ ስዕላት ፊት መስገድ፣ ስዕላት ፊት መማፀን። ይሄ እንዴት ነው? በስዕላቱ ፊት ለተሳሉት አካላቶች መማፀን፣ የሆነ ነገር እንዲያደርጉላችሁ እንዲያስታርቋችሁም ሊሆን ይችላል። የሆነ ኪዳንም ደግሞ እንደዚህ ካደረክልኝ እንደዚህ አደርጋለሁ ምናምን የሚባሉ ነገሮች አሉ። እነዛ ነገሮችን ማድረግ፣ ረድኤትን መጠየቅ፣ ስግደት መስገድ፣ ማጠን፣ ሻማ ማብራት፣ እነዚህ ነገሮች አሁን ለምሳሌ መሳም ሻማ ስዕላቱን፣ እነዚህ ነገሮች በሁለተኛው የኒቅያ ጉባኤ ላይ በሰባተኛው ካውንስል ላይ ማለት ነው ተዘርዝረዋል። በስዕላቱ ፊት ሻማ ማብራት፣ ማጠን፣ ሃይማኖታዊ እነዚህን አጠቃላይ ሃይማኖታዊ ስርዓቶች መፈጸም፣ እነዚህን ነው እየተቃወምን ያለነው። ይሄንን ሃይማኖታዊ ስርዓት ኦንጎይንግ በሆነና ዲቮሽናል በሆነ ፕራክቲስ ውስጥ አንድ የሃይማኖት ስርዓት አድርጎ በግል ከእግዚአብሔር ጋር ወይ ደግሞ መንፈሳዊ ልምምድ ውስጥ መፈጸም ዕለት ዕለት ወይ ደግሞ በተደጋገመ መልኩ ይሄንን ነው እየተቃወምን ያለነው። አሁን ክሊር የሆነ ዴፊኒሽን ሰጥቻችኋለሁ ማለት ነው። ስዕላትን በምን ቴዎሎጂ ላይ ደግሞ በምን አንደርስታንዲንግ ላይ ግራውንድ አድርጎ ነው ብያችኋለሁ። በተሳሉት ስዕላት በኩል ለተሳሉት አካላቶች በስዕላቱ ፊት የምናደርገው ነገር ይደርሳል በማለት ስዕላትን ስሎ የእግዚአብሔርንም ይሁን የፍጡራንንም ይሁን ስዕላትን ስሎ በፊታቸው ስግደት መፈጸም፣ ለስዕላቱ ሻማ ማብራት፣ በስዕላቱ ፊት ዕጣን ማጠን፣ ስዕላቱን መሳለም፣ መሳም፣ ከዛ ደግሞ በስዕላቱ በኩል ይደርስልኛል ብሎ መማፀን፣ መጸለይ፣ መለመን ለፍጡራንም ጭምር ማለት ነው። እነዚህን ሁሉ ደግሞ ተግባራቶች ኮንቲኒዋሊ ዲቮሽናል በሆነ መንገድ በዲቮሽናል ላይፋችን ውስጥ ከቶ ፕራክቲሳችን ውስጥ ከቶ አንድ የሃይማኖታዊ ስርዓት አድርጎ መደጋገምና መፈጸም መኖር፣ ይሄንን ነው እየተቃወምን ያለ ነው ማለት ነው። ይሄ አንደኛ ቀጥታ ለጣዖት አምላኪነት የሚዳርገን ወይ ደግሞ ለዛ ትልቅ በር የሚከፍት የክርስቶስንም ደግሞ ክርስቶስንም በጣም የሚሸፍን ተግባር ነው። በቤተክርስቲያን ታሪክም በመጽሐፍ ቅዱስም የለም። እንደውም በጣም እንድንጠነቀቅ ነው የተነገረን። የኦልድ ቴስተመንትን እስራኤላውያኖችን ብንመለከት በጣም ነበር አይደል ጣዖት አምልኮ ኢሹ የነበረው። ያ ነገር ዛሬ ላይ አልቀረም። ባይዘው ያኔ ብቻ የነበረ ጉዳይ አይደለም። ያኔ ብቻ የነበረ ፍርሃት አይደለም። አሁን ላይም ያለ ፍርሃት ነው። አሁን ላይም ያለ ጭንቀት ነው። ለዛ ነገር በር የሚከፍት ነው ወይ ደግሞ እሱ ራሱ ነው። ከሆነ ጊዜ በኋላ እሱን ይሆናል። በቃ ሰዎች ከእግዚአብሔር ላይ ሐሳባቸውን፣ ፍቃዳቸውን፣ ፎከሳቸውን አንስተው ወደ ፍጡራን ያዘነብላሉ፣ ወደዛ ይሄዳሉ። ለምሳሌ በሀገራችን ውስጥ አብዛኛው እንደው ሁሉም ብዬ ባለል አብዛኛው ኦርቶዶክስ ወደ እግዚአብሔር ከመጸለይ ይልቅ ወደ ፍጡራን መጸለይ በጣም ይቀለዋል። በጣም የሆነ ኢሹ እንዲደረግለት እንዲፈጸምለት በህይወቱ ላይ የሆነ ግራ ያጋባው ኦር በቃ ጥያቄ የሆነበት ጉዳይ ቢኖር ወደ ጌታ ኢየሱስ ሆይ አንተ እንደዚህ አድርግልኝ ብሎ ከመጸለይና ፊት ለፊት ከመማፀን ይልቅ ቀጥታ ወደ ገብርኤል ወደ ድንግል ማርያም እየሰገዱ እንትን እያደረጉ ምናምን በጣም መለመን እንዴት ነው በጣም ይቀላል። ሁሉንም ነው እያልኩ አይደለም፣ ወይ ደግሞ ሀሲ ጀነራላይዜሽን እየሰሩ አይደለም፣ ግን አብዛኛውን ጊዜ ፕራክቲካሊ የምናየው እሱን ነው። እንዴት ነው ፕራክቲካሊም የምናየው ነገር ነው። አሴም ታይም ደግሞ ወደዛም በር የሚከፍት ነገር ነው። አሁን በደንብ እንድታስተውሉ የሚፈልገው ነገር የሰጠኋችሁን ዲስቲንክሽን በደንብ አድርጋችሁ ያዙ። ምንድነው እየተቃወምን ያለ ነው፣ ምንድነው እየተቃወምን ያልሆነው የሚሉት ነገሮች ማለት ነው። ስለዚህ ኩሙሌቲቭ ኬዝ ነው እየሰራን ያለ ነው እንጂ አሁን አንዳንድ ወንድሞች መጥተው እንዴት ነው እንትና እኮ ስዕል አሁን ኢቭን የእንትኑ ኬዝ ራሱ የኦልድ ቴስተመንቱ የኪሩቤሎቹ ኬዝ ቶታሊ ክሌም እያደረግን ያለነውን ነገር ባለመረዳት የሚመጣ ነገር ነው። ለምሳሌ አሁን ለሆኑ ነገስታቶች ወር በሆነ ኮንቴክስት የሆነ ሰው ሲመጣ ምናምን የሆነ ሰው ብድግ ብሎ ምናምን ሰገደለት ምናምን የሚል ክፍል ተጠቅሶ እኛን እንደመቃወሚያ የሚያነሱ ወንድሞች አሉ። ዋት ማለት በፍጹም እኛን የሚቃወም ነገር ሊሆን አይችልም። ምክንያቱም እኛ እየተቃወምን ያለነው በሆነ ኮንቴክስት ለምሳሌ አሁን በኦልድ ቴስተመንት ንጉስ ቢመጣ
ድንገት በቃ ልትወድቁለት ምናምን ትችላላችሁ። ስለሱ አይደለም እያወራን ያለን። እሱ ካልቸራሊ ከዛ ስፔሲፊክ በሆነ በዛ ኮንቴክስት የሚብራራ ነገር አሁን እያወራን ያለ ነው። ግን ኦንጎይንግ በሆነ ሃይማኖታዊ ኮንቴክስት በተሰጠው ዲቮሽናል በሆነ ኮንቴክስት በተሰጠው ከዛ በኋላም ደግሞ ቴዎሎጂ ላይ ግራውንድ ባደረገ ምን የሚል ቴዎሎጂ በስዕላቱ በኩል ለተሳሉት አካላት ይደርሳል የምናደርገው ነገር የሚል ቴዎሎጂ የተመሰረተ ከዛ በኋላም ደግሞ ሃይማኖታዊ ስርዓቶች የሚፈጸሙበት ኦኬ እነዛን ነገሮች እየተቃወምን ያለ ነው ማለት ነው። በደንብ አድርጋችሁ እነዚህ ነገሮች ተረዱ። ምክንያቱም እንደዚህ መረጋገም የሚያስፈልገው ብዙ ጊዜ የሚመጡት ጥያቄዎችና የሚመጡት አርጊመንቶች እኛ ካልነው ነገር ፍጹም እኛ ያልነውን ነገር ባለመረዳት የሚመጡ እንደሆኑ ስለማስብ ማለት ነው። እስቲ ሌላ ሰው ይግባና ቃሌ ከዛ ደግሞ እስቲ በጣም እሺ አንድ ቪዲዮ ላሳይና ከዛ ኦርቶዶክስ አማላችን ስላሉ እንትን አደርጋለሁኝ ለነሱ ደግሞ እድል እንሰጣለን። ወይ እንግዲህ ውሸት የሚሉ ሰዎችን እያዩ ስለሆነ እስቲ እንስማ። በውስጣችሁ የምታስቡት የምትመኙት ነገር አለ አይደል? ቅዱስ ሚካኤል እንደው ምን አለ በአማላጅነት ለኔም እንደው ስራ ብታስጠኝ በውስጥ ያስብ። ከዛ በኋላ የቤተክርስቲያን ፕሮግራም አለቀ። ከዛ ከቅጥር ግቢው ስወጣ ፕሮግራሙ ካለቀ በኋላ ተሳለምኩና የቅዱስ ሚካኤል ስዕል አድኗል። ከዛ እዛ ስዕል አድኖ ጋር ጠጋ ብዬ እስቲ እንደው ቅዱስ ሚካኤል በዚህ ሳምንት እንደው የሆነ ነገር አሰማኝ፣ የሆነ ተአምር አሳየኝ ብዬ እንደው አማላጅነትን አሳየኝ ብዬ ተናገርኩና ሄድኩኝ። ወይል እንድገመው አሁን እንድገመው እንግዲህ ምን አለ ነው ያለው? በውስጤ ወንደር አልኩ። በውስጣችሁ የምታስቡት የምትመኙት ነገር አለ አይደል? ቅዱስ ሚካኤል እንደው ምን አለ በአማላጅነት ለኔም እንደው ስራ ብታስጠኝ በውስጥ ያስብ። ከዛ በኋላ የቤተክርስቲያን ፕሮግራም አለቀ። ከዛ ከቅጥር ግቢው ስወጣ ፕሮግራሙ ካለቀ በኋላ ተሳለምኩና የቅዱስ ሚካኤል ስዕል አድኗል። ከዛ እዛ ስዕል አድኖ ጋር ጠጋ ብዬ እስቲ እንደው ቅዱስ ሚካኤል በዚህ ሳምንት እንደው የሆነ ነገር አሰማኝ፣ የሆነ ተአምር አሳየኝ ብዬ እንደው አይ ቲንክ ይበቃል ሙሉውን መስማት ጥሩ ስላለ እሺ ለጸልይ ኤኒዌይ አንደኛ ስዕል ያድናል ጋይስ። ለማንኛውም እሱን እንቀጥለዋለን በኋላ። ሁለተኛ ደግሞ ጸሎት የተጸለየው ምኑ ፊት ለፊት ነው? ስዕል አድኖ የተባለው ስዕል ፊት ለፊት ነው። ስለዚህ ወደ እግዚአብሔር ከመጸለይ ይልቅ ወደ ፍጡራን መጸለይ ይቀናቸዋል ሲባሉ ውሸት ያላችሁ ሰዎች ቀጥሎ ደግሞ ያሉትን ቪዲዮዎች ትመለከታላችሁ ማለት ነው። ለማንኛውም ግን ይህ በቤተክርስቲያን ያልነበረ አሁን እዚህ ጋር በቪዲዮ ያየነው ወንድማችን የሚያደርገው ነገር በቤተክርስቲያን አስቀድሞ ያልነበረ ጣዖታዊ ልምምድ ነው ለማለት እኛ በቂ ቤዝ አለን። ምክንያቱም ይህንን ሊያደርጉ የሚችሉት በመጀመሪያዎቹ አብያተ ክርስቲያናት ክርስቲያኖች አይደሉም። ክርስቲያኖች ይህን ልምምድ ሲያደርጉት ፍጹም ታይቶ አይታወቅም። የሆነ ቁስ ፊት ለፊት ይህን ሲያደርጉ ታይቶ አይታወቅም። ኤኒዌይ በመካከል ኦርቶዶክሳውያን አሉ። አስቀድሞ አብይ ኦርቶዶክስ ሲሆን አሁን አላውቅም። አብይ ካለህ ማይክ ክፈትና ከየት ነህ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ኦርቶዶክሳዊ ነኝ። መልካም። እሺ ወንድማችን እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ ርዕሳችን ገብቷል ብዬ አስባለሁ። አይከን ጀነሬሽን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማለት እናንተ ያው የተነሳችሁበት ሀሳቡን በደንብ ተረድቼዋለሁ፣ እየሰማሁትም ነበረ። ለረጅም ሰዓት በትዕግስት እያዳመጥኳችሁ ነበር የቆየሁትና ግን ምንድነው ለምሳሌ በቤተክርስቲያናችን አስተምሮት እኔ አሁን ለምሳሌ ብዙም እውቀት የለኝም፣ ግን ቤዚክ የሆኑ ነገሮችን አንደርስታንድ አደርጋለሁ ብዬ እገምታለሁ። ለምሳሌ በቤተክርስቲያናችን ውስጥ ዶግማቲክ የሆኑ ነገሮች አሉ፣ ቀኖናዎች አሉ፣ እንደገና ደግሞ ትውፊቶች አሉ። የሰማኝ ነው የሰማው ነው። ትውፊቶች አሉ እና እኛ ለምሳሌ ከሙስሊሞች ጋር ክርክር የማናደርገው ለምንድን ነው? ቤዚክ በሆነው የክርስቲያን መሰረት በሆነው በኢየሱስ ክርስቶስ መስማማት ስለማንችል መግባባት ስለማንችል ነው። በፕሮቴስታንቱም ዓለም ዋናው
የመለያያችን መሰረት ስዕል፣ ታቦት ወይንም ደግሞ ሌሎች ነገሮች አይደሉም። በመጀመሪያ ደረጃ በኢየሱስ ክርስቶስ እና ዶግማቲክ በሆኑት ነገሮች ናቸው የምንለያየው። ላስቆምህ ነው ርዕሳችን አይከን ቬነሬሽን ስለሆነ ላስቆምህ ነው እና እንደው ለአንተ ስል አንድ እርምጃ ፈቀቅ ብዬ ጥያቄን ልጠይቅህ፣ እንደው ዶግማ ስላልክ ማለት ነው። አንድ ሰው ለስዕል መስገድ ወይም አይከን ቬነሬሽን ይህ መጽሐፍ ቅዱሳዊ ነው እና መቀበል የለብንም ብሎ እያመነ፣ አሁን እኔ ፕሮቴስታንት ነኝ፣ በሌላው ነገር ሁሉ ፖዚቲቭ ፓርቲነት በሁሉም ነገር ተስማምቼ ለስዕል መስገድ ይህ መጽሐፍ ቅዱሳዊ ልምምድ ነው፣ በቤተ መቅደስ የምታደርጉት ይህ ልምምድ ይህ መጽሐፍ ቅዱሳዊ ነውና አልቀበለውም ብዬ ኦርቶዶክስ መሆን እችላለሁ? ኦርቶዶክሳዊ መሆን አትችልም። ስለዚህ አሁን በዋና ነገሮች ላይ ያልከው ውሃ በላው። ምክንያቱም ለስዕል መስገድን መሀል እንዳትገባሽ፣ ለስዕል መስገድን ተቃውሜ ኦርቶዶክስ መሆን አልችልም። አለቀ። ለስዕል መስገድን ተቃውሜ ኦርቶዶክስ መሆን የማልችል ከሆነ ዶግማ ካልካቸው ነገሮች ጋር ምንም የሚያለያየው ነገር የለም። ምንም እንትን የምታደርገው ነገር አይደለም ማለት ነው። እንቀጥል። ቅድም ላልከው ነገር ነው ምላሽ የሰጠነው። ርዕሳችን እሱ ስላልሆነ እዛ ውስጥ አንገባም። ስለዚህ መወያየት የምትችል ከሆነ ኦርቶዶክስ መሆን ስለማልችል ለስዕል አልሰግድም ይህ መጽሐፍ ቅዱሳዊ ነው ብዬ እናንተ የምታደርጉት ያ ኤግዛክት ልምምድ ይህ መጽሐፍ ቅዱሳዊ ነው ብዬ ኦርቶዶክስ መሆን ስለማልችል፣ ስለዚህ እንደ አንድ ኦርቶዶክሳዊ ነው የምጠይቅህ ማለት ነው። አይ ካልክ ይሄ ቤዚክ አይደለም ካልክ ችግር የለውም፣ አንተ ትተኸው ሌላ ሰው መወያየት ይችላል። ነገር ግን አሁን ጥያቄያችንን ልትመልሰው አልቻልኩም። ሀሳቤን አልጨረስኩም። አይ እዚህኛው ሀሳብ ላይ አትቆይም ወንድማችን፣ ሰዓት ስለሌለን እዚህኛው ሀሳብ ላይ አትቆይም። ስለዚህ ቀጥታ ርዕሱ ላይ ልጠይቅህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጠይቅህ ነው። እሺ ተዘጋጅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የተሰኘው መጽሐፋቸውን ታውቀዋለህ አይደል? አውቃለሁ። እሺ እዛ መጽሐፍ ላይ የማይዛባ እምነታችን ነው የተጻፈው ይላሉ ጳጳሳቱ፣ ሁለቱም ፓትርያርኮች ያለፉትም የሆኑም። እዚህ መጽሐፍ ላይ ያለው የማይዛባ ትምህርታችንና ስርዓታችን ነው የተጻፈው ይላሉ። ለስዕል የመስገድ ትምህርት በቤተ ክርስቲያናችሁ ሊለወጥ የሚችል ትምህርት ነው? ኢየሱስ አማራጭ ነው የሚለው ትምህርት መቼም አንቀበለው ትምህርት ነው። ኢየሱስ መሰረታዊ ትምህርት በዚህ መግባባት ካልቻል አብይ ተረጋጋ። ኢየሱስ ክርስቶስ አማላጅ ነው መግባባት ሳንችል ስላቱ ጋር ለመሄድ ትፈልጋለህ? አብይ ተረጋጋ። ቤተክርስቲያን መሰረት እንደ አንተ ይኸውልህ እዛ ጋር ቻው ሚኪ አለ። እንዴት ናችሁ? ሰላም ነው። በጉባኤ የተዘጋ ነገር እንደዚህ እንደ አዲስ አጀንዳ ማድረግ ከአቅም በላይ አይሆንም? ከአቅማቸው በላይ ነው እናውቃለን። ሚኪ ግን አሁን አንተ ጥያቄ ልትመልስ ነው የገባው ብዬ አስባለሁ። አንዴ የሚያ ጉባኤን እንዴት ነው ድጋሚ የምታነሳው? አንዴ የሚታርክ አንዴ የሚታርክ ቢዩት ላድርግ። እሺ ከሚኪ ጋር የሚያወራ ሰው ካለ ቅድሚያ ልስጣቸው። ጆ ከቻልክ አማን አግዝ። ያውቃል ማልዶ ማለት ያለ ሚውታር መልህቅ ሉትራን ቸርች አይኮንስ እንዳላት ያውቃል እንዴ? የሚያውቃል መሰለኝ። ሚውታር እሺ ጆን አው ቀጥል ከቢሲ ምን አልከኝ? እሺ ቅድም አይ ቲንክ ቅድም እንትን ስትል ነበረ። ምንድነው ኬልቄዶን ጉባኤ ምናምን አይ ቲንክ ካልተሳትኩኝ ማለት ነው። ኬልቄዶን ጉባኤ ላይ ጸድቋል ነው ወይ ደግሞ እንደዛ ነገርና እሱ ላይ ያን የአይከን ቬነሬሽንን 100% ነው የሚቀበሉትና ኬልቄዶናውያን ይሄ ማለት ሰከንድ ካውንስል ኦፍ ኒቂያን ያደረጉት ኬልቄዶናውያን ናቸው። ያው ኢስተርን ኦርቶዶክስ እና ካቶሊክ ቤተክርስቲያን አሁን ያለችው ማለት ነው። እና እነዚህ ቤተክርስቲያኖች በሙሉ ድምጽ አለሁኝ ይሰማል። ሰዎች አይከን ቬነሬሽን ይሰማል ነው ይሰማል።
አይከን ቬነሬሽን ሚኪ ከአንድ ከ5 ሰከንድ ወር ከ10 ሰከንድ በፊት አልሰማሁክምና ድገምልኝ አንዴ። አይ ኬልቄዶን ጉባኤ ሳይሆን ኬልቄዶናውያን ሙሉ ለሙሉ አይከን ቬነሬሽንን ይቀበላሉ። ኦሪየንታል ቸርች ጋር ደግሞ እንደ ጥያቄም ተነስቶ አያውቅም። ትክክል ነው። ኬልቄዶናውያን ስትል ኬልቄዶናውያን ሙሉ ለሙሉ አይደሉም። ኬልቄዶናውያን ሙሉ ለሙሉ ሳይሆን እኛም ኬልቄዶናውያን ነን። the whole protestant tradition ኬልቄዶናውያን ትራዲሽን ነው። ግን ካቶሊክ እና ኢስተርን ኦርቶዶክስ ቆይ አንዴ ካቶሊክ እና ኢስተርን ኦርቶዶክስ ግን አዎ ይቀበላሉ ብቻ ሳይሆን ዶግማዊ አቋማቸው ነው። የሁለተኛውን የኒቂያ ጉባኤ ስለሚቀበሉ ማለት ነው፣ ወይ ደግሞ ሰባተኛውን ጉባኤ ስለሚቀበሉ እሱ ጥያቄ የለውም። ግን እኛም ተሳስታችኋል ብለን ካቶሊኮቹንም ኢስተርኖቹንም የምንወቅሰው ደግሞ በዛ ላይ ቆመን ነው። በሰከንድ ኬልቄዶን ጊዜ እናንተ በማን ነው የተወከላችሁት? ትክክለኛ ጥያቄ አይደለም። ሂስቶሪካል ቴዎሎጂ ላይ ትክክለኛ ጥያቄ አይደለም። የፕሮቴስታንቱ ቤተክርስቲያን የመጣው 17ኛው ክፍለ ዘመን ላይ ነው። እናንተ ፕሮቴስታንቱ ፈረሰ እኮ አሁን እኮ ሐሳብ በሙሉ ፈረሰ። አንዴ እኔ ሳወራ ቀጥለህ ተደርባ አታውራ። በጭራሽ አልታገሰም። እንደዛ ከሆነ ፍጹም መጣላው ነገር ነው ይሄን። የኬልቄዶን ጉባኤ ላይ እናንተ ነበራችሁ ወይ ብሎ መጠየቅ ትክክለኛ ጥያቄ አይደለም ከጅምሩ። ምክንያቱም የፕሮቴስታንቱ ኮንትሮቨርሲ የመጣው 16ኛ ክፍለ ዘመን ላይ ነው። 16ኛ ክፍለ ዘመን ላይ ከመጣ በኋላ ሁለቱ ትራዲሽኖች ማለት የካቶሊክ በአንድ ላይ ነው የመጣው ትራዲሽን ወደ ሁለት ተከፍሏል። ስለዚህ ከጀርባ የነበረው ትራዲሽን ከዛ ከመከፈሉ በፊት የነበረው ትራዲሽን ሁለታችንንም ትሬስ ልናደርገው የምንችለውና ክሌም ልናደርገው የምንችለው ነው ማለት ነው ባጭ። ስለዚህ ከጅምሩ የኬልቄዶን ጉባኤ ጠቅሰክ መንፈስ ቅዱስ ሉተር እስከሚመጣ እሺ ቆይ አልነበረም ማለት ነው። የተደራረቡ ማውራት በጣም ሚኪ ርዕሳችን አይደለም። ቀጥታ ርዕሱ ላይ ስቲክ ታደርጋለህ። እንደዚህ በማስፈራራት ሚኪ ሚዩት አድርጋ አንደኛ ጉዳዩ ላይ አተኩር ወይ ይቃል ሞዴሬተር አለ። እሺ ኮንትሮል እያደረግክ መስራት ማውራት ትችላለህ። ሚኪ የሚጠይቅ ጥያቄ ላይ ብቻ አተኩር፣ ሰዓት ስለሌለን ማለት ነው። እሺ ምንድነው ሚኪ የምታደርገው? ጉዳዩ ላይ እናተኩር። ካሁን የጠየቀኝ ጥያቄ ደግሞ ከጉዳዩ ውጪ ነው፣ ግን የመጨረሻ ስመልስልህ እንዴት ነው ከጅምሩ የኬልቄዶን ጉባኤ ጠቅሰክ ስለ አይከን ማውራት አትችልም። ምክንያቱም የኬልቄዶን ጉባኤ ላይ ስለምንም የአይከን ጉዳይ አልተወራም። በአጠቃላይ ጉዳይ ራሱ አይደለም። የኬልቄዶን ጉባኤ ደግሞ ገና ለገና ኢስተርኖችና ካቶሊኮች ተቀበሉ ማለት ኔሰሰርሊ ወይ ደግሞ የአይከንን አስተምህሮ ካቶሊኮችና ኢስተርኖች ተቀበሉ ማለት ኔሰሰርሊ ትክክል ነው ማለት አይደለም። ጉዳዩ ላይ አተኩርና እኛም ሲጀመር የካቶሊክንም ሆነ ኢስተርንን ተሳስታችኋል ብለን የምንልበት አንዱ ሪዝናችን ይሄ ነው፣ ሁለተኛው ኒቂያ ጉባኤ ማለት ነው። ስለዚህ ትክክለኛ ሪዝኒንግ አይመስለኝም። ምናልባት ሌላ ጥያቄ ካለ ጠይቅና እንቀጥል። ኬልቄዶን ጉባኤ አላልኩም። ኬልቄዶናውያን አሴሆል ቤተክርስቲያን አሴሆል ማለት ነው። ኦሪየንታል ላይ ጥያቄ ሆኖ አያውቅም። ኬልቄዶናውያን ደግሞ አሴሆል አይከን ቬነሬሽን ይቀበላሉ። ስለዚህ ዩኒቨርሳሊ ሆሊ ስፒሪት የሚመራት ቤተክርስቲያን ጉባኤ የተወሰነን ነገር ቤተክርስቲያን ዩኒቨርሳሊ ያለምንም ተቃውሞ የወሰነችውን ነገር ያለምንም ተቃውሞ ኢማጂን የወሰነችውን ነገር አንተ መተህ ዛሬ አይ ትክክል አይደለም ልትል አትችልም። አርጊመንቱ ይሄ ነው፣ ቀላልና ሲምፕል ነው። እሺ ሚኪ ምን መሰለህ፣ እኔ ልረዳህ እኮ እየሞከርኩ ነው። ለምሳሌ አንድ ነገር ልንገርህ። ልረዳህ እኮ አንድ ነገር ልንገርህ። ከሰከንድ አሁን የኬልቄዶንን ጉባኤ እኛ እንቀበለው ተቃውሞ ኦፊሻሊ ተቃውሞዋለን። ውሳኔው ለምን ነው የማትቀበሉት? ነገረ ክርስቶሎጂን አበላሽቷል ስለምንል አንቀበለውም። እኛ ሰከንድ ካውንስል ኦፍ ናይሲያን በስዕል ላይ የወሰነውን ውሳኔ በቬኔሬሽን ኦፍ አይከንስ ላይ የተወሰነውን ውሳኔ ያልተቀበለው አባትም ከዛ በኋላ የመጣ ይሄ ትክክል አይደለም ያለም የለም። ይሄ ዩኒቨርሳሊ ኮንሰንሰስ ነው፣ ፓትራናም ኮንሰንሰስ ያለው የመንፈስ ቅዱስ ውሳኔ ነው ብለን ነው የምናምነው እኛ። አሁን ብዙ እንትን እያልክ ስለሆነ ልጠይቅህ፣ የመጀመሪያውን የኒቂያን ጉባኤ አሁን ሁሉንም ሰዓት እንዴት ታወራለህ? ዲስከሽን አይደል ያዝነው? ቆይ እኮ ልጨርስልህ፣ ሐሳቤን አስረግጬ ፍሬም እያደረግኩልህ ያለሁት there is no objection። በስዕላት ላይ በተወሰነው ውሳኔ ላይ ኦብጀክሽን የለም። ይሄ ማለት የመንፈስ ቅዱስ ስራ ካልሆነ የማንም ሊሆን አይችልም።
አሁን የመጀመሪያውን የኬልቄዶን ጉባኤ መንፈስ ቅዱስ መርቶት የተካሄደ ጉባኤ ነው አይደለም? ለምንድን ነው ያልሆነው? ምክንያቱም ተቃውሞ ነበረበታ። ዩኒቨርሳሊ አክሰፕትድ አይደለም። የተቃወማችሁት እኮ እናንተ ብቻ ናችሁ። ላይክ ኢስተርኑ ካቶሊኩ ማጆሪቲውን የተቀበሉት ኬልቄዶናውያን ናቸው እኮ። ግን እኛ ስለተቃወም ነው አትሊስት እናንተ መቃወማችሁ ስህተት ያደርገዋል። ሆሊ ስፒሪት ቢወስንበት ኖሮ ሆሊ ስፒሪት ቢኖርበት ኖሮ እዛ ጋር ፉል አርጊመንት ነበር። ምክንያቱም ሆሊ ስፒሪት መከፋፈልን ስለማይሰጥ ማለት ነው። ኦኬ። ስለዚህ አሁን ለምሳሌ እሺ ቆይ እያልከኝ ያለኸው አሁን ላይ ያለችው የካቶሊክ ቤተክርስቲያንን እንደ ቤተክርስቲያን ካርጋ ነው ወይ ደግሞ እንደ አንድ ቤተክርስቲያን አርጋ ነው የምታስባት? የሆነ ኢስተርን ኦርቶዶክስን እና ካቶሊክ ቤተክርስቲያንን እንደ አንድ ቤተክርስቲያን ከዛ እናንተ ሰብሰብ ብላችሁ አሁን ላይ ስትወስኑ ኢኩሜኒካል ካውንስል እንደዛ ነው የምትረዳው? አሁን ለምሳሌ ካቶሊክ የወሰነችውን ውሳኔ ኢስተርንም ኦሪየንታልም ያለ ተቃውሞ ከሆነ ያ የሆሊ ስፒሪት ውሳኔ ነው ባይዘው የጌታ ቤተክርስቲያን እኛ ብቻ ስለሆነን ማለት ነው። ካቶሊክ፣ ኦሪየንታል እና ኢስተርን። ይሄ 15ኛው መቶ ክፍለ ዘመን ላይ የመጣው ፍልስፍና የፐርሰኖች የግለሰብ አስተያየት እንጂ የመሰለኝና የደሳለኝ አስተያየት እንጂ የቤተክርስቲያን አይደለም። ማለት እንደ ቤተክርስቲያን አይደለች። ቤተክርስቲያን የኦርቶዶክስ ቤተክርስቲያን አማኝ ነክ ሶ የኦሪየንታል ኦርቶዶክስ ቤተክርስቲያን የካቶሊክ ቤተክርስቲያን አድርጋ እንደምትቀበላት ማስረጃ አስተን። ይሄ አውት ኦፍ ቶፒክ ነው፣ ሌላ ቀን እነግርሃለሁ። ግን ይሄ በአቋም ደረጃ ምን ላይ አለ? ይሄ ምን ሪፈር አድርገን ልናገኝ እንችላለን? እስቲ ጥቀስ እስቲ የሆነ ሌላ ጊዜ እናወራለን። አሁን ምንም የምጠቅሰው ነገርም የለም። አውት ኦፍ ቶፒክ ስለሆነ ሌላ አርጊውመንት ፈጥረህ ወደ ሌላ ከምንሄድ አሁን እኔ ጥያቄ ብቻ ነው የጠየቁት እኮ ሪፈረንስ ነገር ነው ያፈረስኩት። ባይዘው በጉባኤ የተወሰነን ውሳኔ ምዕመናን መተው የተቃውሞ ሐሳብ ራሱ ማቅረብ አይችሉም። በጉባኤ ነው የተወሰነው ይሄ ነገር ባይዘው። አይ ቆይ መጀመሪያ እኮ አሁን ማስረጃ ስንጠይቅህ እኮ እያመጣ አይደለም ሚኪ። ምን መሰለህ የካቶሊክ ቤተክርስቲያን ካውንስል ኦፍ ናይሲያን ለመቃወም የሚያስችለው የትኛው ቁመና ነው? ማን ነገር ውስጥ አትግባ። ቆይ ሚውት አድርግልኝ አንዴ። አይከን ቬነሬሽንን ለመቃወም የሚያስችለው ምን አይነት ቁመና ነበረው? ማለት የነብይነት ስልጣን ነው? የመንፈስ ቅዱስ ዕውቀት ነው? የትኛው ነበር ማርቲን ሉተር ይሄንን እንትን እንዲያደርግ ያለው? እሺ አሁን ሚውት አድርገው። ቆይ ዝም ብለህ ለማውራት ነው የገባሁት? ለመዋየት ነው የገባሁት? ቆይ እኔ በጣም እያዳመጥኩ ነው፣ ለመረዳት እየጣርኩኝ ነው ለምትለው። ሚውት አድርገው። ቆይ አንዴ። አሁን እያልከን ያለው የካቶሊክ ቤተክርስቲያን፣ የኢስተርን ቤተክርስቲያን፣ ኦሪየንታሎች ተሰብስበው ወሰኑት። ስለዚህ ትክክል ላይሆን አይችልም አልከን። ከዛ በኋላ እኛ ደግሞ ምን እናምናለን? አንድ ቤተክርስቲያን አይደላችሁም ብለን እናምናለን። እርስ በእርስ እንደ አንድ ቤተክርስቲያን ትታያያላችሁ ብለን አናምንም። ታሪክም ደግሞ ይመሰክርልናል። ግን አንተ ክሌም ስላደረግ ሁሉም በአንድነት ወስነዋል፣ ስለዚህ ትክክል ነው ብለህ ስላልክ እና እንደ ቤተክርስቲያን ስለቆጠርካቸው አርጊውመንት እዚህ ላይ ቤዝ ስለሚያደርግ እሺ እንደዛ ከሆነ የካቶሊክ ቤተክርስቲያንን እንደ ቤተክርስቲያን እንደምትቆጥራት ወይ ደግሞ ቤተክርስቲያን ከኦሪየንታል ቤተክርስቲያን እንደ ቤተክርስቲያን እንደምትቆጥራት ማስረጃ አስጠኝ ስልክ ሌላ ቀን አልከኝ። ሌላ ርዕሰ ጉዳይ እንደሆነ ነገር ለሌላ ቀን ይተላለፍ አልከኝ። ይሄንን ሳታስረግጥ በፍጹም ክሌም ያደረግከውን ነገር እውነት ሊሆን አይችልም ማለት ነው። የካቶሊክ ቤተክርስቲያንን እና የኢስተርን ቤተክርስቲያንነት በሌላ ርዕስ እናወራለን። አሁን ግን እሱን ካላስረገጥክ ግን ቀድመ ክሌም ያደረግከው ነገር ትክክል አይሆንም ማለት ነው። አይ አይደለም። ምክንያቱም ሶስቱን ተሰብስበው አሁን ሁሉም ያምሳል ምናምን ብለህ ጠቀስክልኝ። ኦኬ ጨርስና ነው አንሪሌትድ በሆነ ነገር ነው እንትን እያደረክ ያለው። እኛ እንደዛ እናምናለን። ቆይ አንሪሌትድ አይደለም ሚኪ፣ አንሪሌትድ አይደለም። አሁን እሱን ሳታስረግጥ ሐሳብ እውነት ሊሆን አይችልም። ሌታሎን ቤተክርስቲያንነቱ ይቅርና መስፈርቱ ይቅርና ከማርቲን ሉተር መምጣት በፊት በተቋም ደረጃ ቤተክርስቲያን ተብለው ይጠሩ የነበሩት ኢስተርን ኦርቶዶክስ፣ ኦሪየንታል ኦርቶዶክስ እና ካቶሊክ ቤተክርስቲያን ነች። እነዚህ ቤተክርስቲያናት አትሊስት በቤተክርስቲያንነት ደረጃ ነበሩ። ከ500 ክፍለ ዘመን በፊት አንድ
አንድ አባት አታመጣ። ስለዚህ ለ1000 ዓመት ምናምን የነበረ ምናምን አትበለኝ። እነሱ ራሳቸው አያውቋቸውም። የመጀመሪያው የ500 ክፍለ ዘመን አባቶች የኒቂያውን ጉባኤ ቢኖሩ ያወግዟቸው ነበር። እውነት ለመናገር በፍጹም የለም ካለ አሳየን። አሁን እኮ እኛ እኮ ክሌም እያደረግን ያለ ነው ይሄ እንዴት ነው ለ1000 ዓመት ምናምን የነበረውን ትራዲሽን ትክክል አይደለም እያልን ያለ ነው እኮ። በደንብ አድርጋ አስተውል ሚኪ። እያልን ያለ ነው የመጀመሪያዎቹ ክፍለ ዘመናት አባቶች ራሳቸው አያውቁትም ይሄን አስተምሮ ነው እያልን ያለ ነው። አይ ነው ካልክ እና የኒቂያ ጉባኤ ላይ የተደነገገው ነገር ሁለተኛው ኒቂያ ጉባኤ ላይ ማለት ነው ትክክል ነው ተሰባስበው ስለወሰኑት ትክክል ነው ብለህ ካልክ በሚገርም ሁኔታ እንደውም ኒቂያ ጉባኤ ላይ አባቶች ያምኑታል ብለው ነው ክሌም ያደረጉት። ነገር ግን ምንም የሚጠቅሱት አባት የለም፣ ምንም የለም። ክሌም ያደረጉትን ነገር ያስረገጠ አባት የለም። ስለዚህ ለዚህ ካላመጣህ አባት እንዴት ነው ትክክል ነው ብለህ የምትለው? እኔ አርጊመንቴን መስርቼ የገባው ሰከንድ ካውንስል ኦፍ ናይሲያ ላይ ነው። ከ5th ሴንቸሪ በፊት የነበሩ አባቶችን ላምጣልህ ካልኩኝ ከአትናቴዎስ ጀምሬ እስከ ባዚልን አመጣልህ ይችላል። አሁን ሬዲ አይደለሁም። አሁን ምን አራተኛው እንሰጥሃለን። ከዛ ውስጥ አርጊመንቴን ኮንስትራክት አድርጌ የገባሁት ይኸውልህ፣ ይሄ ማለት በጣም ባይዘዌ በጣም በቀላሉ የሚመታ አርጊመንት ነው ይዘህ የመጣኸው። ምክንያቱም ቸርች ፋዘርሶች ቢፎር 5th ሴንቸሪ ስለ አይከን ቨነሬሽን ራሱ ኢየሱስ ክርስቶስ በአምሳለ ሰውን ሆኖ ስለመጣ የማይታየው አምላክ የሚታይ ስለሆነ ሶሪ አይ ሃቭ ቱ ኢንተርፕሬት ሚዩት አድርጋ እንዴ አንዴ ሐሳቤን ጨርስ ቃሌ። ከዛ በተረፈ ፍሮም ሳይለንስ ነው እያቀረብክ ያለው። አንደኛ ሐዋርያቱ ጀምረን ትሬስ ማድረግ እንችላለን ብለው ሊያጸድቁት ይችላሉ ወይ? ለመጀመሪያው 400 እና 500 ክፍለ ዘመናት አባቶች ጨርሰው ሳያስተምሩት ጭራሽ እንደውም ተቃውሞት እንደዚህ ብለህ ክሌም ታደርጋለህ? እንደዚህ ሊፈጠር ይችላል። ከዛ ትክክል ሊሆን ይችላሉ። አንደኛ አንድ ነገር የለም ማለት ባይዘው የለም እያልኩኝ አይደለም። የለም ማለት አይደለም ማለት አይደለም። ይሄ አርጊመንት ኦፍ ሳይለንስ ፋላሲ ነው። የጠየቅኩህ አባቶች ተቃውሞት ጭምር ብዬ ነው የጠየቅኩህ። ሁለተኛ በታሪክ እንደሚታወቀው አባቶች ለሁለት የተከፈለ አርጊመንት ነበራቸው። አንደኛው ከአጠቃላይ አሁን የጠየቅኩህን ሃይፖቴቲካል ኬዝ እየመለስክልኝ አይደለም። ወደ ሌላ ኬዝ አትግባ። ምንም ሂስቶሪካል ኢንስታንሽን ውስጥ አትግባ። እባክህ እንሰማማ ወንድም ማለት ቆይ አንዴ አቁም። እየጠየቅኩን አይደለም እየመለስክ ያለው። ምንም ሂስቶሪካል ኢንስታንሽን የተደረገ ነገር አይደለም እየጠየቅኩ ያለሁት፣ ወይ ደግሞ አክቹአሊ የተፈጠረ ነገር አይደለም እየጠየቅኩ ያለሁት። አሁን እየጠየቅኩ ያለሁት ሃይፖቴቲካል ልታረጉ ማትችሉት እንደ ምስክርነት በአውደ ምሕረት ላይ የሚሰጡ ምስክርነቶችን እንመለከታለንና እስቲ ላሳያችሁ ይላል። በዚህ ስዕል አድኖ በጓደኛ አማካኝነት የመጣው ነው። በ18 ነው እንደ እብድ ነው። በዚህ ስዕል አድኖ በጓደኛ አማካኝነት የመጣው ቤቴ ባዶ ነበር ለዘመናት። ለ19 ዓመት በመናፍስት ስራ ተሰቃይ ነበር። ሁለተኛ ዓመቴ ነው ጸበል ላይ ስንከራተት ልጆች 3 ልጆች ሰው የለሽም እስከምባል ድረስ እጄ ባዶ ነው። የ2 ሰዓት መንገድ እየሄድኩ ነበር በየጸበሉ የምጠመቀው። ግን የስውሯ እመቤት መጥቼ ሱባኤ ምን እንደሆነ እንኳን በማላውቅበት ሰዓት ዝም ብዬ ገባሁኝ። እመቤቴ አንቺ ልጅ ኪዳነ ምሕረት በዘርፋፋው ቀሚስሽ ጋርሽኝ የዘመናት ቋርጠን ወይ ፍችልኝ አልኳት። እምነብርሃን ለእኔ ለኃጢአተኛዋ በሱባኤ በያዝኩበት ክፍል ነው የተገለጸችልኝ። ለእኔ አትገባኝ ወላዲተ አምላክ። ይሄ ይበቃችኋል። እንቀጥል። አሁን ደግሞ የምናየው ወደ በኋላ ሌላ ቪዲዮ ማሳያችኋለሁ። አሁን ደግሞ የምናየው አባ ገብረ ኪዳን ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ ተመልከቱ። ለተቀረጸ ምስል አትስገዱ። አንድ የኪሩቤልን ምስል ቅረጽ። ሁለት እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ። ለተቀረጸው ታቦት ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ ለስዕላት ስትሰግድ
አምላክ ብለን እንዳሰግድ ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ክቡርት ማለት በስርየት መክደኛው ላይ ስርየት መክደኛት ማለት ማኅተመ ድንግልናዋ ነው። ታቦቱን ቀርጾ ሲያበቃ የስርየት መክደኛ ስራለ በዚያ በስርየት መክደኛው እኔ እገለጥልሃለሁ። ያ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው ሳይል ስላዘዘን። እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ ስለ ሲናገር ኢያሱ ለታቦት ሰግዶ አላሰገደም አለ። ሰግዷል። የሰገደ ለታቦቱ ነው። በታቦቱ ላይ ላለው ለእግዚአብሔር አለ። በታቦቱ ላይ ላለው ለእግዚአብሔር አለ። እንግዲያማ እኛም ለእግዚአብሔር ነው የምንሰግደው። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ለቅዱሳን የሚሰገደው ስግደት ቅዱሳን ራሳቸው አምልኮ አይደሉም፣ ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው። ለከ ይደሉ ስብሐት በጽዮን ወለከ ይሴኖ ጸሎት በኢየሩሳሌም። በእግዚአብሔር በቅድስናው ስገድ። ተመልከቱ። ወበጉ ውስተ ጽርሐ ወሰግድ ውስተ ጽርሐ መቅደስከ ይላል። በቅዱስ መቅደስ ገብቼ እሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ብሎ ይናገራል። ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በእሷ ስም ወደ ተሳለው ስዕል ይተላለፋል፣ ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት የአምልኮ ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ወፍኖቶ ሙስተላጣን ተጠፍ። ይሄንን እንድገመው ጋይስ ትችላላችሁ እያላችሁ እየመጣችሁ ነው። አንድ ሁለተኛ ደግሞ ኢቭን ለስዕሉ ያልሰገደን ከቆመበት ይጥፋ የሚለውን ዶግማ አይደለም የምትሏቸው ሰነዶች ውስጥ ያሉትን እንግዲህ እንደዚህ መድረክ ላይም ታስተምሩባቸዋላችሁ። ይህ ብቻ ግን አይደለም። ኢቭን መጽሐፍ ቅዱስ ተጠቅሶ ይዋሻል በዚህ ደረጃ ማለት አባቶቻችን አዘዋል። አባቶቻችን ያደረጉትን ነገር ነው ለስዕል የመስገድ ጉዳይ እየተባለ ሲነሳ እንመለከታለን። ጭራሽ በስርየት መክደኛው ላይ ወኛ አነጋግራለሁ ብሎታልና የማርያም ማኅተመ ድንግልና ነው ያ የስርየት መክደኛ። ለስርየት መክደኛው ተሰግዷል፣ ለኪሩቤል ተሰግዷል። በዛ በኪሩቤል ቅርጻ ቅርጽ በኩል ኦኬ እግዚአብሔር በዛ ላይ ሆኜ አነጋግራለሁ ያለውን ያንን ይዞ ስለ አይከን ቬነሬሽን የተነገረው ብሎ ያስተማረ በመጀመሪያዎቹ የክርስትና ዘመናት ማን ነው? አባቶቻችን አድርገውታል ያላችሁትስ እነማን ነው? ለአይከን ሰግደው ነበር ወይ? ኦኬ ይህ ነገር ጠፍቷቸው ነው ወይ እነ ጳውሎስ ያልሰገዱት? ይህ ነገር ጠፍቷቸው ነው ወይ ሌሎች ሐዋርያት ይህንን ልምምድ ያልተለማመዱት? ወይስ ደግሞ ይህ ትምህርት በኋላ ላይ የመጣ ባዕድ የሆነ ትምህርት ስለሆነ? ስለዚህ የባስልዮስን ጽሑፍ ያገኛችሁ ሰዎች አሁኑ ገስት ጠይቁ፣ መታችሁ አውሩ። አግዝ እዚህ ላይ የምትለው ነገር ካለ በተለይ አባ ገብረ ኪዳን ንግግር ላይ አሁን ለአንተ ክፍት አድርጌያለሁ። እሺ ቃል አመሰግናለሁ። ያው አባ ገብረ ኪዳን እንግዲህ መሬት ላይ የሚባለውን ነገር ነው ትንሽ ያው ነገሩን ሰፋ አደረጉት እንጂ አንተ ቅድም እንደጠቀስከው ተአምረ ማርያምን መሰረት ያደረገ ነው። ያው ከቆመበት ቦታ ይጥፋ የሚለው የተአምረ ማርያም ቃል ነው። አንዳንዶች ግን እኛ ለስዕል አንሰግድም የሚል ነገር ያው ሲናገሩ ደግሞ እንሰማለን እዚሁ ቲክቶክ ላይ። መሬት ላይ ያለውን እውነታ ከተመለከትን ደግሞ እንደዚሁ ነው ያው የሚባለው እና ከቆመበት ቦታ ይጥፋ የሚለውን ለማጠንከር መዝሙር አንድን ነበር የጠቀሱት። ታች እየጻፍኩ ነበር መዝሙር አንድ ላይ ያለውን ወፍኖቶ ምስለ ኃጥአን ትጠፍ የሚለውን የኃጢአተኞች መንገድ ግን ትጠፋለች። እንግዲህ
ጻድቅንና ኃጥእን እያነጻጸረ መዝሙር 1 ላይ